እኔ አድናለሁ ብላ በስሜ አድናለሁ ብላ ተናግራለች። እንደዛ ግብዝ አይደለችም እኮ እሷ። እሺ ሐዋርያቶች ተናግረዋል። ለምን እንዲናገሩ ትጠብቃለህ? አልተናገሩም ማለት ነው? አዎ ኢየሱስ ተናግሯል። ኢየሱስ ተናግሯል። በማርያም ስም ትድናላችሁ፣ ማርያም ታድናለች ብሎ አልተናገረም። እሺ ሰይጣን ተናግሯል። እሱን አንተ ወቀው፣ ስለሱ እኔ አይመለከተኝም። እሺ ታዲያ እሺ ማን ነው ታዲያ የነገራችሁ እናንተም? ብራዘር ማለት ጌታ ካልተናገረ፣ ሐዋርያቶች ካልተናገሩ፣ ማርያም ራሷን ካልተናገረ ታዲያ እናንተ ኬታ መጣችሁት? ብራዘር ግራ ገባን እኮ። ማለት ማን ነው እንግዲያውስ ያወራችሁ? ብራዘር ይሄ ድምፅ እንግዲያውስ ኬት ነው የመጣው? ኬት ነው የመጣው? መዳን እንዳለ ታውቃለህ ወይ ወዳጄ? ይሄ ወድል ልስተ ማርያም በጸጋ ታድናለች የሚል ማስረጃ አስጠኝ። ችግር የለም። በጸጋ የዳኑ ሰዎች እንዳሉ ታምናለሁ አይደል? እኔ አሁን ስለ ማርያም የጠየቁ የት ነው የምትሸሸው? ማርያም በጸጋ ታድናለች የሚል ካለ ማስረጃ አስጠኝ። እየመለስክልኝ እኔን ብቻ መጠየቅ። ማርያም በጸጋ ታድናለች የሚል ማስረጃ ስጠኝ። ከሌ የለኝም ስትል እኔ መልስልሃለሁ። የለኝም በለኝ። በጸጋ እግዚአብሔር ጸጋ ሲሰጣቸው ማዳን የሚችሉ ሰዎች አይደለም እመቤታችን ማርያም። ሌላ ግድ የለም። አሁን እኛ ስለ ማርያም ነው እያወራን፣ ሌላ ቀን ደግሞ ስለሌላ ሰው ደግሞ እናወራለን። እነሱንም ደግሞ ትጥሎ ማስረጃ የለንም ትሆናላችሁ እኮ እንደርሳለን። አሁን የጠየኩ ማርያም ስሟ ሲጠራ የምታድንበት ጸጋ ካለ አሳየን፣ ከሌለ ግን የለም። በቃ ዘመንን አትጨርስ በከንቱ፣ ከእግዚአብሔር እውነት ጋር አትታገል፣ ለእግዚአብሔር ሐሳብ ልብህን ስጠው ወዳጅ። ለሰው ትምህርት አትታገል፣ ለእግዚአብሔር ሐሳብ ታገል። አሁን አንተ የምታወራው ነገር ሁሉ የእግዚአብሔር ቃል ውስጥ የለም። ምን ማለት ነው? የሰው ትምህርት ነው፣ የሰው ሐሳብ ነው። ለእግዚአብሔር ሐሳብ መቆም ትተህ ለሰው ሐሳብ እየታገልክ ዘመንን አትጨርስ ብራዘር። ባይዞ የሰው ሐሳብ የሚባለው ነገር በሰው የተመሰረተው ሃይማኖት የቱ ነው፣ በሰው ያልተመሰረተው ሃይማኖት የቱ ነው ወደሚለው እንደሚወስደን ታውቃለህ? እስቲ በሰው ካልተመሰረተ እምነትክ ይሄው አንድ መጽሐፍ ቅዱሳዊ ማስረጃ ስጠኝ ስለ ማርያም። አሁን ለጠየቁ ከዛ በማን እንደተመሰረተ እናየዋለን። አንድ ከሰጠኝ ማርያም በስሟ ታድናለች የሚል አንድ የመጽሐፍ ቅዱስ ማስረጃ ከሰጠኝ እውነትም ያንተ ቤተ እምነት በሰው አልተመሰረተችም ብዬ ይዝልሃለሁ። ቀጥል። አንድ በስሟ ታድናለች የሚል አንድ ማለት ነው። ቀጥል። በስሟ አታድንም የሚለውን ጥቅስ ስጠኝ አንተ የለኝም በለኝ እኔ እሰጥሃለሁ። ኖ አንተ ራስህ በስሟ የለኝም በለኝና ከዛ እኔ ልስጥህ እኮ አልኩ። ይሄው ፈቃደኛ ነኝ እሰጥሃለሁ። አንተ የለኝም በለኝ። አንተ የለኝም በል። ማርያም በጸጋ እኔማ አለኝ እኔ አሳይሃለሁ። አንተ ግን የለኝም በለኝና ወደ እኔ ደግሞ እንምጣ። አታድንም የሚለውን አሳየኝና እኔ በደስታ እንደማታድን አሳይሃለሁ። እኔ በደስታ ብራዘር ደስ እያለኝ እኔ ደስ እያለኝ የእግዚአብሔርን ቃል እየገለጥኩ አሳይሃለሁ። አንተ ግን ለተጠየቅኩት ጥያቄ የለኝም በለኝ። ዳኒ ስማኛ፣ እኔን የለኝም በለኝ። እያወራህ ነው፣ መሸሽ የለብህም። ብቻህን እያወራህ ነው። እውነቱ አንዳንዴ እውነቱን ተጋፈጡ። እኔ የለኝም የሚለውን ቃል አንተ ማሳየኝ። እኔ የለኝም ቃል አንተ ማሳየኝ እኮ እኔ አሳያለሁ። ይኸው ቃል ገባው። አንተ ግን የለኝም በል። አንተ ራስህ ማርያም አታድንም ተጠይቀሃል። መጀመሪያ የተጠየቅከውን ጥያቄ ወዴት ነው የምትገፋው? ብራዘር ሰው እኮ እየሰማ ነው፣ እየታዘበ እኮ ነው ወዳጄ። መጀመሪያ መልስ የለኝም ብለህ መጠየቅ ትችላለህ። መልስ የለኝም በል አልልህም። ለምንድን ነው የማትለው? ስላለክ በራሴ ስላየው። አዎ በራሱ ስላየ። እሺ መጽሐፍ ቅዱስ ውስጥ አይተዋል ይሄንን ትምህርት? አንተ ራስህ መጽሐፍ ቅዱስ ውስጥ ማርያም አታድንም የሚለውን ቃል አይተኸዋል? መጽሐፍ ቅዱስ ውስጥ አንተ አይተኸዋል ወይ? ራስህ ላይ ልታየው ትችላለህ። አንተ ማርያም አታድንም የሚለውን መጽሐፍ ቅዱስ ውስጥ አይተኸዋል ወይ? አንተ አታድንም የሚለውን ቃል አይተኸዋል? የለህም። ይሄ የሚያሳየው ምንድነው? አንተም የለህም።
አንተም የለህም። ቆይ ወዳጅ አሁን እኔ ስለ አሁን አንተም የለህም። ሁለታችንም የለንም እያልከኝ ያለው? አዎ አንተ አረ የኔን ቶ ራስ የለህም። ለምን እተዋለሁ? ሁለታችንም የለንም እያልክ ነው ወይ ያለኸው? ኮንፊርም አድርግ። ስለዚህ አንተ እያወራህ ያለው መጽሐፍ ቅዱስ ውስጥ ቆይ ወዳጄ ያንተን አትደብቀው። አሁን ሁለታችንም የለንምና አርፈን እንቀመጥ እያልከኝ ያለው? ዳኒ ቆይ ወዳጄ እና ቆይ ምናምን አይደለም። አሁን አቋምህን ማወቅ ፈልጋለሁ። ሁለታችንም የለንምና ዳኒ አርፈ ተቀመጥ ይሄን ጥያቄ አትጠይቀኝ እያልከኝ ያለው? እንዲህ አይነት ነገር የለማ። እሺ አንተ አለክ? አንተ መጠየቅ ያለብህ ምን እንደሆነ ታውቃለህ? አንተ ለኔ ጥያቄ አትመርጥልኝም ብራዘር። እኔ ሙሉ ሰው ነኝ። አንተ አለክ ወይ? አንተ አለ? እኔ አለኝ። አንተ አለክ? እኔ አለኝ። አንተ አለክ? አንተ አለክ ወይ? አሳየኝ። አትሽሽ። እኔ እኮ በድፍረት ተናገርኩኝ። አንተ የእግዚአብሔርን ቃል አለ ወይ? አንተ ካለ አሳየኝ። እኔ አለኝ አልኩኝ። ይኸው ተናገርኩ። አንተ አለክ ወይ? ማርያም አታድንም። ከዘፍጥረት እስከ አንተ አለክ ወይ? የመጨረሻ ዕድል ልስጥህ። አንተ አለክ? አንተ የምታሳየኝ ከሆነ እኔም አመጣለሁ። አይዞህ ብራዘር፣ በቃ ከዚህ በላይ አላስጨንቅህ። አይዞህ ወንድም አለ። አይዞህ ብራዘር ማለት ብዙ መጨነቅ የለም ማለት ጋይስ ጌታ ማለት ይሄ እኮ ኢሹ ቢሆን ኖሮ ጌታ ይናገር ነበረ፣ ሐዋርያቶች ይናገሩ ነበረ። ማርያም ይሄን ያክል እናንተ ተስፋ እንደምታደርጓት ማዳን ብትችል ኖሮ ይሄ እኮ ትልቅ ተስፋ እኮ ነው። ሐዋርያው ይናገር ነበረ እና ሐዋርያቶች ያልተጨነቁበት ጉዳይ፣ ኢየሱስ ያልተጨነቀበት፣ ማርያም ራሷ ያልተጨነቀችበት፣ መላእክቶች ያልተጨነቁበት ጉዳይ አሁን ዘንድሮ ኦርቶዶክስ ካቶሊክ ለምን እንደምትጨነቁ አናውቅም። ጋይስ ይሄ ኢሹ የትኛውም ሐዋርያ አሳስቦት አያውቅም። ሐዋርያቶች ያሳስባቸው የነበረው ምንድነው ካልክ አንድ ጥቅስ ላንብብልህ። አንድ ጥቅስ ሐዋርያቶች የሚያስጨንቃቸው አንድ አለ። አይገርም? እኔ ይሄ ሁሉ ጭንቀት የእግዚአብሔር ሐሳብ ውስጥ የሌለ ሐሳብ እንዴት እንደሚያስጨንቃችሁ በጣም ነው የሚያሳዝነው። ሐዋርያቶች መዳን ሲባል የሚያስጨንቃቸውን ስም እኔ ሐዋርያቶች በጣም የሚያስጨንቃቸው ስም ክብር ለጌታ ይሁን። ሐዋርያቶች በጣም የሚያስጨንቃቸው ስም ይሄ ስም ነው። እንደዚህ ይላል፣ መዳን በሌላ በማንም የለም። ክብር ለጌታ ይሁን። ሐዋርያቶች የሚያስጨንቃቸው ስም ይሄ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ወዳጄ ብራዘር፣ ሌላ የለም። ይሄንን እኮ ሐዋርያው ጴጥሮስ ነው የጻፈው። ጭንቀታቸው እሱ ነው። ስማቸውን አልጨመሩም። አንተ የምታውቃትን ማርያም አውቃታለሁ ብለህ ከምታስበው በላይ ጴጥሮስ ያውቃታል። ስሟ ቢያድን ኖሮ የጌት አንድ ያቤል፣ እኔ ሳውራ አትደረብ ፕሊዝ። እሺ ስጨርስ ሐሳብ ካለ ሰማሃል። ሳውራ ግን በመሃል አትግባ። እንደዚህ አይነት ካራክተር ደስ አይልም። የሐዋርያቶች ጭንቀት ይሄ ነው ወገኔ። ስሙ ነው የሚያስጨንቃቸው። የዘንድሮ ቤተክርስቲያን ከመውደቋ የተነሳ ስሙ ላይ ሌላ የለም እየተባለ የማርያም ስም አለ እያለ የሚታገል ትውልድ ነው ያለው። እንድንበት ዘንድ የተገባ ለሰዎች የተሰጠ ከሰማይ በታች ሌላ የለም። 4 ነጥብ። ሌላ የለም 4 ነጥብ። በቃ አየህ፣ የማርያም ስም ከሰማይ በታች የተጠሩ ስሞች አሉ። የገብርኤል የሚካኤልን በለው የማንም በለው
ብራዘር ጥረው አስገባው። የማንም ስም ማዳን አይችልም። የማንም ስም ማዳን አይችልም። እንድንበት ዘንድ የተሰጠን ግን አንድ ስም አለ፣ የከበረ ስም። ያ ስም የናዝሬቱ የክርስቶስ ኢየሱስ ስም ነው። አለቀ። ስለዚህ አንተ ማስረጃ አለው ያልከኝ፣ አዎ እኛ የወንጌል አማኞች ክርስቲያኖች ነን። የተሰጠን አንድ ስም ነው ያለን። ያ ስም ኢየሱስ ይባላል። ይሄ ስም አዎ ያድናል። ይሄ ስም አዎ ሕይወት ይሰጣል። ይሄ ስም አዎ ከሲኦል ይታደጋል። አዎ ይሄ ስም ሰዎችን ይፈውሳል። ሌላ ግን ምንም ስም የለም ብራዘር፣ ምንም ስም የለም። አሁን ስለዚህ ያልተሰጡ ስሞችን ያያዝከው ማለት ነው ወዳጄ። የማርያም ስም ያልተሰጠ ስም ነው። ምን የሚያደርግ የማያድን ስም። የዳንኤል ስም የማያድን ስም ነው። የጴጥሮስ የራሱ ስም የማያድን ስም ነው። የጳውሎስስ ዳኒ ካልከኝ፣ አዎ የጳውሎስም ስም አያድንም። ያንን ሁሉ ተአምር ሰርቶ ያንን ሁሉ ታሪክ ፈጥሮ ያንን ሁሉ የእግዚአብሔርን ቃል ጽፎ፣ አዎ አያድንም ብራዘር፣ አያድንም። የምንድንበት አንድ ስም ነው ያለው። እሱም ስም ኢየሱስ ይባላል። ሰው በዚህ ስም አምኖ ይድናል። ከዚህ ውጭ ሌላ ስም የለም። ወንጌሉ ይሄ ነው። ወንጌሉ ይሄ ነው። አየህ፣ ለዚህ ነው ከሐዋርያት ያልሰማው ይህንን ቃል በማርያም ስም ይዳናል የሚለው። ሐዋርያቶች አያውቁትም። ኢየሱስ አያውቀውም። ራሷ ማርያም አታውቀውም። ምናልባት ሰይጣን ካወቀው ይዳናል ብሎ ከሰበከክ ልዩ ወንጌል ነው ይሄ። መጽሐፍ ቅዱስ ውስጥ እንዲህ አይነት ወንጌል የሚሰብክ ሰው የተረገመ ነው ብራዘር። ከእግዚአብሔር ዘንድ የሆነ ምንጩ የእግዚአብሔር መንፈስ ያለበት አካል አይደለም። ይሄ በጣም ከባድ ምንፍቅና፣ የእግዚአብሔር ሐሳብ የሌለበት ትምህርት ነው እና ራሳችሁን ልትጠነቀቁ፣ በጣም ራሳችሁን ልታዩ የሚገባው ጉዳይ ይሄ ነው። ወደ እግዚአብሔር ሐሳብ ልንመለስ ይገባል ጋይስ። ኢየሱስ ብቻውን ነው የሚያድን። በፍጹም የማርያም ስም ሊያድን አይችልም። እሺ እንቀጥላለን። ካላችሁ እንቀጥላለን። አስገቡኝ የምትሉ ኦርቶዶክሳውያን ካላችሁ አንዳንድ ቁጥር ጻፉልኝ እንዳስገባችሁ። ወንድም እህቶች እንኳን ደህና መጣችሁ። ዳኒ እሺ አቤል ሐሳብ አለኝ። እሺ ሌላ ጊዜ ግን ትምህርት ነው። እሺ ሌላ ጊዜ ሰው ሲያወራ እንደረብም ያው ፈቃደኛ ነኝ። እሺ አሁን ግን ተፈቅዶልኛል። መዝሙረ ዳዊት ሰው ሲጨርስ ሐሳቡን ሲጨርስ መቀጠል ይችላል። አሁን እንትን ቃል እንድታስታርቅልኝ ወይም ደግሞ እንድንስማማባት ፈልጌ ነው። ከተናገርከው ቃል ሐዋርያት ሥራ ላይ ካወጣኸው ቃል አንጻር ማለት ነው። መዝሙረ ዳዊት 34 7 ቁጥር ላይ ሲያወጣልኝና እናንበው። እሺ መዝሙር 34 ቁጥር 7 ላይ እሺ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። አሁን የመልአኩ ነው የሚያድነው ወይስ እንዴት ነው? የድህነት በምን መልኩ ነው የሚዳነው? እግዚአብሔር ነው አዳኙ። ይሄ ክፍልም ሊትራሊ ስለ መልአክ አለ። ሊትራሊ ክፍል እያወራ ያለው ስለ ሊትራሊ ክፍል እያወራ ያለው ስለ ገብርኤል ስለ ሚካኤል አይደለም። የእግዚአብሔር መልአክ የተባለው እግዚአብሔር ስለ ራሱ ነው የሚናገረው። በደንብ እንድታዩ ያክል ቁጥር 6ን በደንብ ይገልጸዋል። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው ነው የሚለው። ማን? እግዚአብሔር። ከላይ ያለው እንጂ የእግዚአብሔር መልአክ የሚለው እኮ ቁጥር 6 ነው። ቁጥር 7 ነው ያንን እኮ እግዚአብሔር መልአክ ተብሎ ይጠራል ራሱ የእግዚአብሔር መልአክ ሲል ያዌ መልእክተኛ። አሁን ብዙዎች እኮ እዚህ ላይ እግዚአብሔር መልአክ ሲል እዚህ ላይ መልአክ ነው ብሎ ነው የሚያስቡት። ያው እንግዲህ ገብርኤል ሚካኤል ባይሆንም ያው ከመላእክቶች አንዱ ነው ብሎ ያስባሉ። ሌታሲዩም ሐሳቡ አሁን እንዲህ አይነት ትርጉም አሁን የነገርኩ ሐሳብ ነው። ያዌ መልእክተኛ ተብሎ የሚጠራው ስለ ወልድ ስለ ክርስቶስ ኢየሱስ በቴዎፋኒ ሐሳብ ታውቃለህ? ባይብል ላይ እኮ ለምሳሌ ለሙሴ እንደተገለጠለት ምናምን ለአጋር ለአብርሃም
ያ የእግዚአብሔር መልአክ የተባለው ስለ ወልድ ስለ ክርስቶስ ኢየሱስ ነው የሚናገረው እና ይገለጥ ስለነበረ ማለት ነው ወልድ በዛ መልኩ ሌታሱም እሱን ፖዝ እናድርገውና ይሄ ክፍል ራሱ አሁን እንደምንለው ያስረዳናል ወይ መላእክቶች ያድኑናል ወደሚለው ወደ ኦርቶዶክስ ትምህርት ይመራናል ወይ ብለን እስቲ እንየው። ሌታሱም ሌሎች ትርጓሜዎችን እናስቀምጣቸውና ቃሉን ብቻ እንየው። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው ነው የሚለው። አዳኙ ማን ነው? ቁጥር 6 ላይ እሺ እግዚአብሔር ይላል። እሺ ቀጥል። እሺ ያ ችግረኛ ወደ ማን ነው የጮኸው? ወደ እግዚአብሔር ነው የጮኸው። አየህ፣ ስለዚህ እግዚአብሔር አዳነው ነው እያለ ያለው። ችግረኛው የጮኸው ማን ነው? ወደ እግዚአብሔር ነው እየጮኸ ያለው። አዳኙ ማን ነው? እግዚአብሔር ነው። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸዋል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ማንን በሚፈሩ ሰዎች ዙሪያ? እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ሲፈልግ መላእክትን እንዲያድን ይልክልሃል። ምንም ቀላል ነው። እግዚአብሔር መላእክቶችን ልኮ አድኖ አያውቅም? ያድናል። አዳኙ ግን ማን ነው ስቲል? ቁጥር 6 ላይ እግዚአብሔር ጸሎትን የቀረበለት እግዚአብሔር በማን ሊያድን ይችላል ሲፈልግ? እግዚአብሔር መላእክቶችን ልኮ። ቁጥር 7 ነው አይደል? ቁጥር 8 እግዚአብሔር ቸር እንደሆነ ቅመሱ እዩት፣ በእርሱም የሚታመን ሰው ምስጉን ነው። አሁንም ወደ ማን ነው ክሬዲቱ እየተወሰደ ያለው? ወደ እግዚአብሔር ነው እንጂ መላእክቶች ጋር የሚያቆምና ከመላእክቶች ጋር ያለን ህብረት እንድትቀጥል የሚያደርግ ምንም ጥቅስ የለም በቦታው ማለት ነው። ምንም ጥቅስ የለም በቦታው። ከእግዚአብሔር ጋር የተገናኘ ማንነት ነው የሚያወራው። እግዚአብሔር እንደሚረዳ፣ እንደሚሰማ፣ እንደሚያድን ነው የሚናገረው። ግን ይህንን ክፍል እንዴት ትረዳዋለህ ካልከኝ ስለ ቲዮፋኒ የሚናገር ሐሳብ እንዳለው ጌታ ሲገለጥባቸው ከነበሩ ነገሮች መካከል አንደኛው የእግዚአብሔር መልአክ ተብሎ የሚገለጥባቸው ትምህርቶች እንዳሉ በደንብ ይታወቃል። ይሄ ደግሞ የወንጌል አማኞች ትምህርት ብቻ አይደለም። የቀደሙ የቤተ ክርስቲያን አባቶች ጭምር እነኝህን ክፍሎች በዚህ መልኩ እንደሚገልጡት የታወቀ ነው። እሺ ወንድመቶች እንኳን ደህና መጣችሁ። ብሩኬ፣ ሚኒሻ እንዴ እንኳን ደህና መጣችሁ። ሰኒሽ እንዴት ናችሁ? ሰላም የጌታ ጸጋ ይብዛልህ ወንድም አለም፣ እንዴት ነህ? ቅዱሳን ታች ያላችሁ እዚህም ላይ ያላችሁ ተባረኩ። ከፍ እናድርገው በጌታ በጣም ብዙ ሰው ነን። ታብታቡን ከፍ እናድርገው፣ ሸሩንም በዛው ትንሽ ያመሻል ይመስለኛል ዳኒ እና እናገልግል። ተባረኩ። እሺ ተባረኩልኝ። እሺ ገብረ መስቀል ነው የሚለው። ወንድሞች ካላችሁ ድምፅ አልተመቻችሁም ብዬ ነው የቀጠልኩት። ካላችሁ አለን። ዳኒ እንዴት ነህ? ሰላም ነው? እሺ ቢኔ ሰላም ይብዛ። እንዴት ነው? ሁሉ ሰላም? ጌታ ይባረክ። አሜን። ብሩኬ፣ ሰኒ፣ ሌሎቻችሁ ጌታ ጸጋ ሰላም ይብዛላችሁ። በቃ ቀጥል ዳኒ። ብሩኬ እየሰማን። እሺ ገብረ መስቀል ሰላም ብያለሁ። ሚውት ነው እያወራ ከሆነ። እሺ ተቀጥል። የመስቀል ስራ ሰላም ይሰማል? አሁን ትሰማለህ? ሰላም ብያለሁ። እንዴት ነህ? አንድ ጥያቄ ብታብራራልኝ ፈልጌ ነበር። ከየት ቤተ እምነት? ከኦርቶዶክስ ከጴንጤ ያለው የተነሳ ርዕስ አለ፣ እሱ ላይ ነው የምንቆየው ወዳጅ። አይ አንድ ጥያቄ ነበር ብታብራራልኝ ፈልጌ ነው። አዎ ርዕስ አለን ብራዘር፣ ርዕስ አለን። በማርያም ስም ትድናለህ አንተ? በማርያም ስም ትድናለህ? አዎ ስሟን በመጥራት ትድናለህ። መጽሐፍ ቅዱስ እንደሱ ያስተምራል። ጥቅስ አለ እንዴ?
አላው ጥቅስ ለምሳሌ አሁን ማርያም አማላጅ ናት የሚል ጥቅስ የለም አትልም? አሁን ለምሳሌ ፓስተር አማላጅ ነው የሚል ጥቅስ አለ? ፓስተር እኔ ስለ ፓስተር አልጠየቁም። ማርያም ፓስተር ናት እንዴ? ፓስተር ያማልዳል እያለ ይጠላ አይደል? ፓስተር ናት ማርያም አይደለች? እንዴት ፓስተር ትሆናለች? ፓስተር ናት ማርያም? ወላ ፓስተር እንዴት ትሆናለች? ናት ፓስተር እንዴት የኢየሱስ እናት እንዴት ፓስተር ትሆናለች? አባቴ እሺ እኮ ስለዚህ የኢየሱስ እናት ስሟ ሲጠራ የምታድን ከሆነ መጽሐፍ ቅዱስ ማስረጃ ያስተን። ሲጀመር እኮ እናንተ እኮ ያው ዝም ብላችሁ ነው እንጂ ኦርቶዶክሶች በእውነት ልንገራችሁ ከዚህ ጋር አትግቡ። በቃ ይቅርባችሁ። ምንም እዚህ ጋር ከደነቆረ ሕዝብ ጋር ምን አላችሁ? አትግቡ። በቃ ውጡ። ስለሌለህ ነው ይሄ መጽሐፍ ቅዱስ ምንም ነገር አያውቅም እኮ። አሳውቀን፣ ይኸው አንተ አሳውቀን። ደስ በቃ አንተ ስለማታውቅ በቃ እኮ አሳውቀን። ይኸው ይሄን ትውልድ አሳውቀው እስቲ። አሁን ወዳጅ የምታውቀውን አስረዳ እንጂ የምታውቀውን እኮ አስረዳ። ችግር አለው። ሚውት አድርገው ወዳጅ፣ ሚውት አድርገው። እሺ በቃ አንድ ጥያቄ ልጠይቅ። 450 ሰው ይከታተለናል። አንድ ጥያቄ ልጠይቅ ወይ ለተጠየቅኩት ጥያቄ መልስ የለኝም በለኝና ከዛ እንቀጥላለን። እድናለሁ አልኩህ እኮ እሱንማ አልከን እኮ ደግመህ እሱን ብትለን አይጠቅመንም። እና ማስረጃ አስጠን፣ መጽሐፍ ቅዱሳዊ ማስረጃ አስጠን። አሁን እንደሱ እንደምትድን መጽሐፍ ቅዱሳዊ ማስረጃ አስጠን። እኔ የጠየኩን ጥያቄ ትመልስልኛለህ እና ከዚያ በኋላ አንተ ጠየቅኩ እድናለሁ አልከን። ወይ እየዋሸን ያለኸው ወይ ደግሞ መጽሐፍ ቅዱሳዊ ከሆነ አሳየን። መጽሐፍ ቅዱሳዊ ነው እንጂ አሳየን። አንድ ጥቅስ በቂያችን ነው። አንድ ጥቅስ ጥቀስለት። ርዕሱ እኮ ስለ ማርያም አይደለም ታውቃለህ? ርዕሱ ስለማን ነው? ስለ ገብርኤል? ስለማን? ስለ ማርያም ከሆነ እኮ ስለ ፓስተር አለበት ማለት ነው። ለምሳሌ አሁን አንተ የምትከራከረው ፓስተር መነጽር ላቀብልህ ኧረ ወንድም ተው በወንጌል አቀርልህ ተው። መነጽር አላረክም መሰለኝ። ነገር እኮ ታውቃለህ። አንድ ነገር ልንገርህ፣ እኔ ላንብብልህ። በማርያም ስም ይዳናልን ነው ርዕሱና ርዕሱ እሱ ነው። አሁን አንብቤልሃለሁ። አዎ ማስረጃ አለኝ ብልሃል። አንድ ጥቅስ ጥቀስልን። እሺ መጀመሪያ እኔ የጠየኩን ጥያቄ መልስልኝና እኔ መልስልሃለሁ። አንተ እስካሁን ጥያቄ አልጠየቅከኝም። መጀመሪያ እኔ ጥያቄ ጠየቅኩ። ወላጅ ምንም ጥያቄ አልጠየቅክም እስካሁን። አይዞህ ሌላ ጊዜ ወደ 500 ሰው ምናምን ይከታተለናል። አሁን መጽሐፍ ቅዱስ የምታውቅ ከሆነ ሌላ ጊዜ ብራዘር፣ ሌላ ጊዜ እንደ እግዚአብሔር ቃል ካልሆነ እምነትን አትምራ። እሺ አሁን ለምታወራው መጽሐፍ ቅዱሳዊ ኤቪደንስ የለህም። የእግዚአብሔር ቃል እንደሱ አያስተምርም። ኦኬ በማርያም ስም አይዳንም። ይሄ ማለት ማርያምን ዲስሪስፔክት ማድረግ ማለት አይደለም። ኦኬ መጽሐፍ ቅዱስ ውስጥ ስለሌለ ነው። ይሄ ትምህርት መጽሐፍ ቅዱስ ውስጥ የለም። ኦኬ መጽሐፍ ቅዱስ ውስጥ በሌለ ነገር እምነት ካለ እምነት እንደ እግዚአብሔር ቃል አይደለም። በእግዚአብሔር አታምንም አንተ። አሁን አንተ የአዲስ ኪዳን የሆነ ጥያቄ ሞግተው አሁን እኔን ተወኝና፣ አሁን ለምሳሌ መልስ የሌለው ያንተ እምነት ነው ወዳጄ። አንድም ቦታ ላይ ማርያም ስሟን በመጥራት ይዳናል የሚል የሐዋርያት ትምህርት፣ የጌታ ትምህርት ማርያምን ጨምሮ መልአኩንም ጨምሮ የተናገረ አንድም የመጽሐፍ ቅዱስ ኤቪደንስ የለም። ግን ታምናለህ እና ግድ የለም ከእግዚአብሔር ሐሳብ ጋር አለመማር እኮ መጽሐፍ ቅዱስ አዲስ ኪዳንና ብሉይ ኪዳን እንኳን አለማንበብ አዝለይ እኮ ነው። እሺ እስኪ ተመልከት፣ እስኪ ብሉይ ኪዳን አዲስ ኪዳን እስኪ ተመልከት፣ እስኪ ኢየሱስ ክርስቶስ ማርያም ምን እንደሚላት ይሄ ተመልከት። መጀመሪያ መነሳት አለበት። ምን ልመልከት እስቲ ያሳይ። ምን አላት? መነሳት ማለት ነው። በስምሽ ትውልድን አላላት? እስቲ ያሳየን። አዎ ምኑ ጋር ግባና ተከታተል። ሂዳም በመጀመሪያ አከታተል። አሁን ልገባ ነው። እሺ ምን ኢያሱ ላይ ነው ያላት እንደዛ?
አዲስ ኪዳን ላይ አንተ ጫማውን ወልውሎ ሱፉን ዘርንቆ ለሚመጣ ፓስተር ትሰግዳለህ። እኛ ለድንግል ማርያም ለኢየሱስ ምኑ ጋር ወዳጄ፣ ምኑ ጋር ቆሮንቶስ መሀል ላይ ወይስ ዳሩ የቱ ጋር ነው እንደዛ ያለው? የቱ ጋር ነው ብራዘር? ሮሜ 8:27 የሆነ ጥያቄ ልጠይቅህ። ሮሜ 8:27 ላይ ነው ያለው ማርያም ስሟን በመጥራት ይዳናል የሚል። ይህ ስለ ኢየሱስ አማላጅ ነው ትላለህ። ይርንገር እዚያ ጋር ሮሜ 8:27 ይርንገር ኢየሱስ አማላጅ ነው። ስለ ማርያም ጨርስና ስለ ኢየሱስ ምልጃ ይገባል ወዳጄ፣ ይገባል። ስለ ኢየሱስ ምልጃ ይገባል። አሁን ስለ ማርያም መጀመሪያ ጨርስ። መጽሐፍ ቅዱስ ውስጥ የተጻፈውን ለማመን ችግር የለም፣ እኔ ያሳያለሁ። አሁን አንተ ያልተጻፈ እያመንክ የተጻፈውን ለመካድ ነው የምትታገለው እኮ። በጣም የሚገርመው ይሄ ነው። አሁን በአብዛኛው ወንድሞቻችን እህቶቻችን የተጻፈውን የእግዚአብሔርን ቃል ነው የምትክዱት። አየህ፣ ስለ ኢየሱስ ምልጃ መጽሐፉ ነው የሚናገረው፣ እኛ አይደለንም። አንተ ግን ያልተጻፈውን ነው እያመንክ ያለው። አየህ፣ ያልተጻፈውን የሚያምን ሰው የተጻፈውን የሚያምን ሰውን የመኮንን ምንም አቅም የለውም። አሁን ኦርቶዶክሳውያን ያልተጻፈውን የማርያም ምልጃ አምናችሁ እንዴ ያልክ አይደል? ቆይ ወዳጅ፣ የተጻፈውን አምናችሁ ያልተጻፈውን አምናችሁ የተጻፈውን ስለምናምን እኛም መኮንን አትችሉም። እኛ ክርስቲያኖች ነን። የተጻፈውን የምናምን የጌታ ቃል የምንቀበል ወዳጅ። ምኑን ላሳይህ? የለኝም በለኝ፣ ከዛ አሳያለሁ። ከኩራታችሁ ውረዱ። ካላችሁ አሳዩ። እሺ በቃ እሺ፣ የለኝም። እሺ መረጃ የለኝም። እሺ አሳይ። ቆይ አንዴ፣ ምንድነው የሌለ? ሰው እንዲሰማ ፈልጋለሁ። ምንድነው የሌለ? እሺ አታማልድ የሚል የለኝም። እሺ አሳይ። እኔ ስለ ምልጃ አልጠየቅኩም። ማርያም አታማልድ። እኔ ስለ ምልጃ አልጠየቅኩም። ስሟን በመጥራት አይዳንም፣ ማስረጃ የለኝም በለኝ። እሺ የለኝ ማስረጃ። እሺ ያሳየኝ አንተ። ለምንድን ነው እሱ ማስረጃ የሌለ? ለምን ነው ማስረጃ የሌለ? እሺ አላውቅም። እሺ ማስረጃ። እሺ አሳየኝ። ለምን ነው ማስረጃ የሌለ? እየጠበቅን ነው። ለምኑ ነው ማስረጃ የሌለ? ደንቆርነት ምልክት እኮ እዚህ ጋር አሳየኝ። እሺ መረጃ ንገረኝ። እሺ ለምኑ ነው ማስረጃ የሌለ? ወዳጄ እየጠበቅን ነው ያለ ነው። ለምኑ ነው ማስረጃ የሌለ? በቃ የድንቁርና ምልክት አሳየኝ አልኩ። እኔ የለኝም እኮ። ለምኑ ነው ማስረጃ የለኝም ያልከው? ለምኑ ነው አንተ? ቱ ድንቁርናዬም በኋላ እናወራለን። አሁን የለኝም ያልከው ስለ ስሟ ነው ስለጠየቁት ጥያቄ። በቃ የለኝም አሳየኝ። አልሰማም። በትክክል አስተካክለ በለው። ለምንድን ነው ስለምኑ? አታማልድም በስሟ አድንም ስላልከው የለኝም። እሺ መረጃ። እኔ ስለ ምልጃ አልጠየቅኩም ብራዘር፣ ስለ ምልጃ አልጠየቅኩም። አስተካክለ በለው። ይኸውልህ እዚህ ጋር እኮ ነው መጀመሪያ መነሳት አለብን። መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው ከአዲስ ኪዳን እስከ ብሉይ ኪዳን ከብሉይ ኪዳን እስከ አዲስ ኪዳን መጀመሪያ ማጣራት አለብህ አባቴ። እኮ አንተ አጣርታል ወይስ አላጣራህም? ገብረ መስቀል አጣርታል ወይስ አላጣራህም? አንተ እኔ አጣርቻለሁ። አንተ ያጣራ ሰው ይንገረና ብራዘር። አሁን ያጣራ ሰው አሁን ሊነግረን ነው። የት ቦታ ላይ ነው ማርያም በስሟ ታድናለች የሚለው? በላይ ያጣራ ሰው ይንገረን። የለም ሲጀመር መጽሐፍ ቅዱስ የለም። አንተ አሳየኝ፣ ንገር፣ አሳየኝ። እሺ ክብር ለጌታ ይሁን። የለም ማልክ በቃ አጣርተህ የደረስክበት ነገር ምንድነው? እሱ በማርያም ስም አይዳንም የሚል ቦታ ላይ ማለት ነው አይደል የደረስከው? የለም ማልክ በቃ ይሄንን ነው እኛ የምንለው። ያጣራ ሰው እንደዚህ ነው የሚያወራው። ምን ይላል? እሺ ስሟን በመጥራት ይዳናል የሚል የወንጌል አማኝ የለም ነው የሚለው። የወንጌል አማኝ ነህ። አሁን አንተ የወንጌል አማኝ ከሆንክ የሆነ ጥያቄ ልጠይቅ፣ ከዚያው ላይ የሆነ ጥያቄ ልጠይቅ፣ መልስልኝ። በቃ አሁን ወደ ቀድሞ ወደ ጠየቀኝ ጥያቄ መሄድ ትችላለህ። ቀጥል። እሺ አሁን ስለ አዳምጡና ቤተሰብ እንግዲህ የወንጌል አማኝ ነኝ እያለ ነው። ሮሜ 8 ሰው በጥምቀት ያምናል። ሰው በጥምቀት ይድናል አይድንም? ሮሜን ተውከው ብራዘር። ሮሜ ሂድቺ ሮሜ 8:27 ጀምረ እስከ 30 አንብብልኝ። እሺ የሮሜን እንመልስለት። እሺ ሮሜ እሺ። ግን ሳይኖር አንተ እንዴት አመንክ? እሱን ግን በጣም ግራ ገብቶኛልና እንዴት ሰው ሳይኖር ሮሜ 8:26 እስከ 30 ታነባለህ። ከዚያ ታቆምና
ሮሜ 8 እስከ 34 ሂድ አንብብ እና አማላጅ መሆኑን ትነግረኛለህ። እሺ እነግርሃለሁ። ይኸው እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴትም እንድንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ በራሱ በማይነገር መቃተት ይማልድልናል። ኤዲወራል ወደ ማን ነው የሚማልደው? ያዝልኝ እዚህ ጋር ልብን የሚመረምር የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና። ምንድን ነው ጥያቄ? ቀጥል እስከ 30። አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚያን ደግሞ አጸደቃቸው፣ ያጸደቃቸው እነዚያን ደግሞ አከበራቸው። ያጸደቀ ማን ነው? ምን አልከኝ? ያጸደቀ ማን ነው? ጥያቄን ጠይቀኝ። አንድ ላይ ምንድን ነው ያልገባህ? ከ27 እስከ 30 አንብበሃል። አላነበብኩም። እስከ 28 አንብብ። 30 ደረስኩኝ እኮ ዳጂ ነው። አታቆም ጥያቄን ራሱ። አሁን ይኸውልህ አንድ ጥያቄ ኢየሱስ ያማልዳል አያማልድም? እስኪ ንገረኝ። ያማልዳል። መጽሐፉ ነው የሚናገረው። እኔ የእግዚአብሔርን ቃል አማኝ ክርስቲያን ነኝ። ሮሜ 8 34 ያማልዳል። ከ28 ከ29 አንብብ እስኪ። ምንድን ነው የሚለው? አነበብኩኝ። መንፈስ ቅዱስ ደግሞ በእኛ ውስጥ ሆኖ ይማልዳል፣ ይለምናል። እሺ ኢየሱስ ወደ ማን ነው የሚያማልደው? የክርስቶስ ኢየሱስ ምልጃ ከአባቱ ጋር ነው። ወደ ማን ነው የሚያማልደው? እሱ ክርስቶስ ኢየሱስ ክርስቶስ ወደ ማን ነው የሚያማልደው? ራሱ ክርስቶስ ነው፣ ራሱ ኢየሱስ ነው። ግን ወደ ማን ነው የሚያማልደው? ነገርኩ። አልሰማኝ? ከአባቱ ጋር አይሰማም፣ ይቆራርጣል። ያው ይቆራርጣል። ልድገምልህ እንግዲያውስ። ከእግዚአብሔር ጋር እሱ ራሱ ወደ እግዚአብሔር፣ እሱ ራሱ እግዚአብሔር፣ ኢየሱስ እግዚአብሔር ነው አይደል? ራሱ ወደ አብ ነው፣ ወደ መንፈስ ቅዱስ ነው። ጥያቄህ ምንድን ነው? አሁን መለስኩልህ። አዎ ይሄው ነው። ይሄው ለአባቴ እንደማመጥ ብዙ ወደ 528 ሰው እየተከታተለን ነው። ኢየሱስ ክርስቶስ ያማልዳል። ቁጥር እኮ ሊያሰጋህ እኮ አይገባም ወዳጄ። ምንድን ነው የሚያሰጋ? ከአባቱ ጋር ያስታርቀናል፣ ከመንፈስ ቅዱስ ጋር ያስታርቀናል፣ ከራሱ ጋር ያስታርቀናል። ኢየሱስ ክርስቶስ አማላጃችን ነው። መጽሐፉ ነው የሚናገረው፣ እኔ አይደለሁም። እሺ ሮሜ 29 የሚኮንነው እሱ ነው ይላል። የሚኮንነው ማን ነው? እሺ ንገረኝ። የሚኮንነው ማን ነው? የመጀመሪያ ተመለሰልህ የቅድሙ ጥያቄ። የሚያማልድ ሮሜ 8:34 የሚያማልድ እሱ ከሆነ ኢየሱስ ክርስቶስ አስታራቂ ነው። ከአባቱ ጋር ያስታርቀናል፣ ከራሱ ጋር ያስታርቀናል፣ ከመንፈስ ቅዱስ ጋርም ያስታርቀናል። ተመለሰልህ? እሺ ከመንፈስ ቅዱስ ያስታርቃል፣ ይኮንናል። የሚኮንነው ኢየሱስ ከሆነ ከመንፈስ ቅዱስ የሚያስታርቅ ከሆነ አማላጅ የሚያማልደው ወደ ማን ነው ንገረኝ። ምኑ ጋር ነው ይኮንናል የሚለው? ከ26 እስከ 30 ባለው ከ26 እስከ 33 አንብብልኝ አልኩ እኮ። ለዚህ ነው አባቴ እኔ እኮ መጽሐፍ ቅዱስ ስላላሰብኩ ነው እንጂ አነበብኩልህ ወዳጅ። ድገምልኝ እስኪ አባቴ ድገምልኝ። እሺ ይኸው እንደዚህ ይላል። እሺ አሁን ደግሜ እንዳላታስነብበኝ በደንብ ስማኝ። አሁን ከስንት ልጀምርልህ? አዳምጡ ቤተሰብ። እሺ ከ26 እስከ 33 እሺ 30 ላይ ደርሻለሁ። ልቀጥልልህ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚኮንነው ኢየሱስ ከሆነ የሚኮንን ኢየሱስ የሚኮንነው ኢየሱስ ከሆነ አላለም። የሚኮንነው ማን ነው? እዚህ ጋር ያዘለ የሚኮንነው ማን ነው ይላል። ጥያቄን የጠየቀው የሚያጸድቅ እግዚአብሔር ነው። ቆይ አንዴ
እሺ እሺ ይኸው እንግዲህ የሚያጸድቅ እግዚአብሔር ነው አለና የሚኮንንስ ማን ነው ነው ያለው። እግዚአብሔር ያጸደቀውን ሰው ማን ነው እንግዲያውስ የሚኮንን? የጠየቀ ነው ያለው። ማን ነው እግዚአብሔር ያጸደቀውን ሰው ማን ነው? ኮናኙ ማን ነው? ያ ሰው አጸደቀን ብሎ ከእግዚአብሔር ጋር የሚከራከር ማን ነው? ኢየሱስ ያዝልኝ እዚህ ጋር ኢየሱስ። እሺ ኢየሱስ ኮናኝ ኢየሱስ ከሆነ እንዴት አማላጅ ይሆናል? አይልም መጽሐፉ። ኢየሱስ ኮናኝ አይልም። ኢየሱስ ኮናኝ አንተ ነው ያልከው። አንተ ነው ያልከው። ኢየሱስ የሚኮንነው ማን ነው አይልም። የሚኮንነው ማን ነው አይልም። የሚኮንነው ማን? ጥያቄ ነው። እግዚአብሔር ነው የሚያጸድቀው። እግዚአብሔር ካጸደቀ የሚኮንንስ ደግሞ ማን ነው? ጥያቄ ነው እየጠየቀ ያለው። እግዚአብሔር ያጸደቃቸውን፣ እግዚአብሔር ነፃ ያወጣቸውን፣ እግዚአብሔር ሕይወት የሰጣቸውን ሰዎች ሊከለክል የሚችል ሰው ማን ነው ነው እያለ ያለው እንጂ ኢየሱስ ክርስቶስ ኮናኝ ነው እያለ አይደለም መጽሐፉ። ብራዘር የሚኮንነው ማን ነው ነው የሚል የሚኮንነው ጥያቄ ነው የጠየቀው። ወዳጅ ጥያቄ ምልክት አለ ባይዘው የሥርዓተ ነጥብ ምናልባት ካልዘለልከው አማርኛ ላይ አረ ያየሁት ነው አባቴ ያየሁት ነው። ምን አለ? ጥያቄ ምልክት አለ። አጽዳቂው ማን ነው? እግዚአብሔር። ከዛ እግዚአብሔር ካጸደቀ ኮናኙ ማን ነው ነው እያለ ነው። ለምን ከጀርባ ላለ ሰው ለምን አሰጠው? አሁን ችግሩ የተቸገርከው ምንድነው? እሱ ቃል እየተቀበልክ ነው የምታወራውና ሚስ ከምታደርግ ለሱ ውስጠው እና እሱ ይገላግልህ። እሱ ራሱ ያውራ። ይሄ ድንቁርና ምልክት ነው ወንድሜ። እሱ ኮናኝ ከሆነ የሚያማልደው ወደ ማን ነው? አይዞህ ወዳጄ፣ ኢየሱስ ኮናኝ አይደለም። ኢየሱስ በዓለም ላይ ጌታ እንዲፈርድ ሳይሆን አሁን የመጣው ጌታ እኛን ለማዳን ነው። የፍርድ ጊዜ ደግሞ ይመጣል። ጌታ ያን ጊዜ ሲመጣ ይፈርዳል። አሁን የፍርድ ጊዜ አይደለም ብራዘር። አሁን ጌታ ሰዎችን ለማዳን ነው እግዚአብሔር ልጁን ወደ ዓለም የላከው። ዳግም ሲመጣ ነው ኢየሱስ የሚፈርደው። ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ ሄዳ አንብበው። እግዚአብሔር አምላክ ልጁን የሰጠን አሁን እኛ እንድንድንበት ነው፣ በሱ አምነን። ገዛ ደግሞ ጌታ ይመጣል ዳግም። ያን ጊዜ ጌታ ሲመጣ ለምንድነው የሚመጣው? ሊፈርድብን ነው የሚመጣው። ያን ጊዜ አዎ ፈራጅ ነው። አሁን ግን የፍርድ ጊዜ አይደለም። በዚህ የፍርድ ጊዜ ባልሆነ ጊዜ ውስጥ ማን ነው አስታራቂው? ደግሞ የሞተው ከሙታን የተነሳው በአብ ቀኝ የተቀመጠው ክርስቶስ ኢየሱስ ነው። ምን የሚያደርገው? የሚያማልደው። ይህንን እግዚአብሔርን ቃል ልትክደው አትችልም። መጽሐፍ ላይ የተቀመጠ ሐሳብ ነውና በቃ አይዞ ብራዘር፣ ሌላ ጊዜ ያለውን እመን፣ የሌለውን ደግሞ አትመን። እሱን ነው ማድረግ ያለብህ ብራዘር። ምንም የሚረባም ጥያቄ ስለሌለ ማለት ነው። እሺ ወደ ሌላ ሰው እናልፋለን። ሌላ ኦርቶዶክሳዊ ካለ እቀበላለሁ። ብሩኬ መጣህ፣ ተመለስክ? አለው እንዴት አመሻችሁ? እሺ ዮኒ እንዴት አመሸ? ይመስገን። ብሩኬ ዋ እንዴት ነህ? ሰላም ናችሁ? ለሁኝ ክብር ለኢየሱስ ይሁን። ሰላም ብያለሁ ዳንዬ። ሰኒ ቢኒ ይታየኛል። ክርስቲያን ወንድመቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም። ድምጽ እኔ ጋ ነው ብሩኬ? የቀነሰ ነው። አይሰማም ዳንዬ? ትንሽ ራቅ ይላል። ኦኬ አሁንስ? አሁን አሪፎች። ሰላም ብያለሁ ሁላችሁንም። ዳኒሻ ተናፍቀሃል በጣም። እደውላለሁ ደግሞ መልእክት አለኝ ከመወያየት ውይይት ከመጀመሪያ በፊት ያው ሰሞኑን ጌታን ያገኙ ልጆች አሉና እዚህ ዳኒ ቤት ዛሬ ሰኞ የደህንነት ትምህርት ጀምረናል። ጌታን ያገኙም ከዚህ በፊትም ደግሞ ጌታን አግኝተው ሳይማሩ ዘግይተው የነበሩ ደግሞም ተምረው ማስታወስ የፈለጉ ልጆች አሉና እነሱን አንድ ላይ አድርገን ዛሬ የደህንነት ትምህርት ተጀምሯል። ከዚህ በፊት ያልተማራችሁ ጌታን አግኝታችሁ ደግሞም ወደ ጌታ መምጣት የምትፈልጉ ሰዎች ካላችሁ እዚህ በመካከላችን ዛሬም ለእናንተ እንግዲህ እድሉ ክፍት ነው ማለት ነው። ጌታ ሁሌም ይጣራል የዘላለም ሕይወትን እንድታገኙ ማረፍ እንዲሆንላችሁ። እናንተ ጌታን ያላገኛችሁ ወደ ጌታ እንድትመጡ ደግሞ ጌታን አግኝታችሁ የደህንነት ትምህርት ያልተማራችሁ ምቹ ቦታ ያልሆናችሁ ሰዎች ማለት ነው ተቀላቅላችሁን ግሩፕ ላይ መማር ትችላላችሁ ማለት ነው። ዛሬ ሰኞ ተጀምሯል። በሳምንት 2 ቀን ነው የምንማረው። ጌታ ኢየሱስ ይባርካችሁ። እጅግ በጣም ወዳችኋለሁኝ። እሺ አሁን ወደ እንግዳችን መሄድ እንችላለን። ዮኒ
እሺ ሰላም ሰላም ብያለሁ። በቃ ምንድን ነው ያው ዳኒ የምፈልገው አንተ ጥቅስ ነው አይደለ? ድምፅህ ሩቅ ነው ዮኒ፣ አልሰማሁህም። እኔ ጋር ለማ ድምፅ የሁለታችሁም ርቋል። በግድ ነው የምሰማው። ይሰማል አይደል? ይሰማል። ኤርፎን ከተጠቀምክ ሲንቀለው ዮኒ። እኔ ኤርፎን አልተጠቀምኩም። እንደዚህ እሺ ጮክ በል። እራት ከበላህ ጮክ በል። ይሰማል። ብሩኬ ተቀበለው። እሺ ይሰማል። ከየት ቤተ እምነት ነው ዮኒ? ቆይ እሱን እነግርሃለሁ። በቃ ጥቅስ አይደለም የምትፈልገው? እኔ የኢትዮጵያ ኦርቶዶክስ ተዋህዶ ልጅ ነኝ። ጥቅስ ነው የምትፈልገው? የኢትዮጵያ ኦርቶዶክስ ተዋህዶ ልጆች እንኳን ደህና መጣክ እኮ። በቃ ጥቅስ ነው አሁን ያውቀዋለሁ። የምጠይቀኝ ጥያቄ ነው፣ እርሱን አውቀዋለሁ። እንኳን ደህና መጣክ። እሺ እንኳን ደህና ቆይ። የምጠይቀኝ ጥያቄ ስለማውቀው ነው፣ ልነግርህ ነው ብዬ ነው። መልካም። ጥያቄያችን እና ርዕሱ ዛሬ ማለት ነው በማርያም ስም መዳን ይገኛል የሚል ነው ርዕሱና፣ በማርያም ስም የሚገኝ ድህነት አለ ወይ? እሺ በቃ ሚውት አድርገው። ይነገራል። አይ አለ ወይም የለም የሚለው መጀመሪያ መልስ ዘጋው። ሚውቱን አልኩ። በቃ ክርክርና ልከራከር ልመጣ አይደለም። ዳኒ ከዳኒ ጋር ነው ንግግሬ። አይ ከኔ ጋር ነው የምታወራው ወዳጅ። እሺ ከአንተ ጋር ነው። እሺ ይሁን፣ ችግር የለውም። እሺ ያው አንድ ጥቅስ ተብያለሁ፣ አንድ ጥቅስ ሰጣችኋለሁ። አይ ከጥቅሱ በፊት ምን ብዬ ጠይቄሃለሁ መሰለህ? የማርያምን ስም በመጥራት የሚገኝ ድህነት አለ ወይስ የለም? አዎ ወይም አይ ትለኝና እንዳለ እኮ ስለማመን ነው ጥቅስ የምትፈልገው አይደለ? አለ ዚግዛግ ምንም አይሰራም። በቃ ልንገርህ፣ በቃ ቀጥታው ልንገርህ። እሺ አለ ብለህ ታምናለህ? እንደዚህ አይነት ጭቅጭቅ አልወድም። ልንገርህ። አዎ ጭቅጭቅ አትወድም፣ ግን እየተጨቃጨክን ያለው የምጠይቅህን ቀጥታ ብጠይቅ እኮ ብትመልስ ስለማውቀው ነው ወንድም አለ። ስለማውቀው ነው አልኩ። አወኩ። ጥቅሱን ንገረኝ። እኮ ሰማሁ እኮ ስለሰማሁ ነው የምነግርህ። እሺ ጥቅሱን ንገረን ዮኒ ወንድሞች። እሺ ጥቅስ እሰጥሃለሁ፣ ችግር የለውም፣ አያሳስበው ብራዘር። እሺ በመጀመሪያ እንግዲህ እመቤታችን አምላክ እንደወረደች አንተ ታምናለህ አይደለ? ጥቅስ ነው የጠየቀው። አሁን ጥቅስ ልሰጥህ ነው እኮ ልሰጥህ ነው። ታምናለህ ወይ? ጥያቄ በቃ ጠይቀኝ። እኔ ሳትጠይቀኝ የምታብራራም ከሆነ አብራራና ጥቅሱን ንገረኝ እኮ። ታምናለህ አታምንም? አዎ አምናለሁ ካልከኝ ጠይቀኝ አልኩህ። እኔን ሳትጠይቀኝ ራስህን ችለህ አብራራና ጥቅሱን ንገረኝ። እሺ ታምናለህ፣ በቃ ዋናው እሱ ነው። እሺ ሌላው ደግሞ የለም። እኔን መጀመሪያ እኔን ከመጠየቅ ከየሉቃስ ወንጌል ምዕራፍ 1 ጀምሮ ያለውን አንብበው። ገባ? አንብበው ያለውን ሙሉ ለሙሉ ከምዕራፍ 1 ጀምሮ አንብበው። ምዕራፍ 1 ቁጥር ስንት ላይ? ሙሉውን አንብበው። ከ6 ጀምረም አንብበው። አንድ ሌላው ደግሞ ምዕራፍ 1 ቁጥር 1 አዳምጠኝ እኮ ላንብብልህ እኮ ልንገርህ፣ ታነበዋለህ። ቁጭ ብዬ እሰማሃለሁ እሱንም። ሌላው ደግሞ እኔን ከምትጠይቀኝ መልአኩ ቅዱስ ገብርኤልን ስለእመቤታችን ምን እንዳለ እሱን ጠይቀው። በምድር ደግሞ ኤልሳቤጥን ጠይቃት። ገባኒ? ከኔ ጋር የምትከራከሩ ስለእመቤታችን ከፈለክ ማለት ነው። አንተ ስለማታውቅ ነው እነሱ የምጠይቃቸው። በቃ ጠይቅ። እኔ ነው የምትከራከር ስለማታውቅ ነው። ምን ብሏት እንዳመሰገናት ጠይቅ። ገባ? እኔ ስለምስጋና አይደለም እኮ አሁን ጥያቄያችን ስለምስጋና ሳይሆን በማርያም ስም የሚገኝ ድነት አለ መናገር አለብህ። እኛን እየመጣ አታስጨንቀን፣ ወይ ደግሞ እኛም እየመጣ አትጠይቀን። አትጠይቀናል፣ ተጠበናል፣ አንቺን ይዘናል፣ ተጨንቀናል። ጠይቀኝ። ሌላ ለምን ትጨነቃለህ አንተ? ወደ እውነት አትመጣም? ምን አስጨነቀ? እውነት የሌለውን ትምህርት ይዘህ ከምትጨነቅ እውነት ወደ ሆነው ትምህርት መምጣት ነው። እውነት ነው ሁሌም። እሺ ወንድሜ፣ እውነት ያልሆነ ትምህርት ያስጨንቃል። መልስ የሌለው ነገር ያስጨንቃል። ጌታ ኢየሱስ ክርስቶስ ግን ያሳርፋል። አየህ፣ ጭንቀት የሌለው ህይወት ኢየሱስ ጋር ነው ያለው እና ወደ ኢየሱስ ላበቅ። እኔ እኮ ነግሬሃለሁ እኮ እኔን ከምትጠይቀኝ ህዝቡን ደግሞ የማያውቁን በለ ከምወተውተው ጠይቀው። መጽሐፍ ቅዱሱ ግልጽ ነው አይደል? ገባ? የወንበድና ስራ ከምትሰራ ያለው ነገር አንተ አውቃለሁ ነው ወይስ አላውቅም ነው እያልከኝ ያለው? እኔ አውቃለሁ ነው አውቃለሁ፣ ችግር የለውም። እኔ አውቃለሁ እኮ ንገረኝ። እሺ የምታውቅ ከሆነ በማርያም ስም የሚገኝ ለምን እነግርሃለሁ? አልነግርህም። ለምን እንደገባው ግን ዳኒማ የሆነ ሰዓት ላይ በቃ አጫዋቾችን ያስገባል።
አንተ መምጣት ስለማትፈልግ እኔ ለምን እነግርሃለሁ? ወዴት ወደኛ ስለማትፈልግ ለምን እነግርሃለሁ? ጣጡስን እመጣለሁ ከነገርከኝ አንተ ለዚህ ማስረጃ ካለ እመጣለሁ። አልነግርህም። ጣጡስን ብዬ እልሃለሁ እመጣለሁ። ምን ትሆናለህ? ንገረኝ እስኪ። ማስረጃ ካለ እመጣለሁ አልኩህ እኮ። ማስረጃም አልሰጠህም። መምጣት እንድመጣ አትፈልግም ማለት ነው? አዎ አትምጣ። ለምን ገሃነም አትገባ? እኔ ምን አገባኝ? እሺ አንተ የዘላለም ሕይወት አለህ፣ ገነት ትገባለህ? የዘላለም ሕይወት አለህ አንተ ገነት? አንተ ከገባ ይበቃል። አይ አንተ ሳለ ወይ እኔንማ ገሃነም ግባ አልከኝ እኮ። ተራገም እኮ አንተ ግባ። አንተ የዘላለም ሕይወት እንዳለህ ታውቃለህ ወይ? ስለኔ አይመለከትም። ጥያቄ ነው የጠየኩህ እኮ። ይመለከተኛል ሳይሆን ትገባለህ ወይ? የዘላለም ሕይወት አለ ወይ? ስለኔ አይመለከትም። ደህና ነህ አይደል? ይሁንዬ ደህና ነህ? እግዚአብሔር ይመስገን። አንተም ደህና ነህ አይደል? የት ነው የያዝከው ግን? የት ነው የያዝከው? ኦኬ ጸልይልኝ ትንሽ። የት ነው የያዝከው? በነገራችን ላይ ስፕሪት እኮ ነው አሁን ይሄ ጥላቻ። የምሬን ነው ብል ጥላ አሁን ለምሳሌ ጴንጤዎችን ትጠላቸዋለህ አይደል? ኧረ እጠላቸዋለሁ። ታዝናኑኛላችሁ እንጂ። አዎ አጠላንም ማለት ነው። በጣም ታዝናኑኛላችሁ። አይ እኔ ታዝናናለህ ወይ አይደለም? ትጠላናለህ ወይ? ታዝናኛለህ። እገባለሁ። ያው ገብቼ እኮ እኔ ስማ፣ ያው እዚህ ውስጥ ገብቼ እንኳን እዝናናለሁ በእናንተ። አዎ እኛ ደግሞ ማለት ነው አንተ ያለህበት ህይወት ያሳዝነናል። ኢየሱስ ክርስቶስ ስለአንተ ሞቶ እኔ አንተ ስለምታሳዝነኝ እንደዚህ ገብቼ ፈታ ላውችባቸዋለሁ። ዘና ነው። መልካም ነው፣ ችግር የለውም። አንተ ፈታ በል። እኛ ደግሞ አንተ ያለ ህይወት ያሳዝነናል። ኢየሱስ ክርስቶስ ሞቶልህ ወደ ሲኦል መውረድን እያየን እናዝናለን። አየህ ኢየሱስ ክርስቶስ እኛ በደለኛ ኃጢአተኞች ሆነን ሳይገባን እግዚአብሔር አብ አንድያ ልጁን ልኮ አንተ ከሞት እንድታመልጥ ከሲኦል እንድታመልጥ ራቁቱን ስለ አንተ ኃጢአትና በደል ኢየሱስ ሞቶልሃል። የሞቱ አንተ ከሲኦል እንድታመልጥ የዘላለም ህይወት እንድታገኝ ይሁን። ይገብታል። የአንተ ህይወት የሚገባ ቦታ አይደለም ዳንዬ። አዎ በእናትህ ሰሞኑን ብር ቸግሮኛል። በሱ ትራንስፈር አድርግልኝ። የሆነ ጌታ ኢየሱስ ይርዳክ። እንደ አንድ ኦርቶዶክሳዊ ወጣት ነው የምታወራው። እኔ አንተን ሳይክ በቃ አንድ ኦርቶዶክሳዊ ወጣት እየተመለከትኩ ነው ያለሁት እና ጌታ ይርዳክ ወደ እውነቱ እንድትመጣ እግዚአብሔር የልቦናን አይን ያብራልክ። ምክንያቱም ብዙዎቻችን ሃይማኖት አለን፣ እምነት ግን የለንም። ሃይማኖት ስል ተቋም፣ ማህበር እያልኩ ነው ያለሁት። እምነት የሚለውን ቃል ሳይሆን ይሄ ድርጅት እያልኩ ነው ያለሁት። ብዙዎቻችን ማህበርተኞች ነን። ከዛ ነው አያችሁ። በክርስቶስ ኢየሱስ ላይ ያለ እምነት ግን የዘላለም ህይወት ነው። ከሃይማኖተኝነት ይሄ ከድርጅቱ ውጡና ወደ ብርሃን ነው። በቃ ጨለማ ነው። ሙስሊምም ሆንክ ኦርቶዶክስም ሆንክ ይሁዲም ሆንክ የሆነ ቦታም ሆንክ ገብቷል። ኢየሱስ ከሌለ ጨለማ ነው። እግዚአብሔር አያውቅም። የሰማይ መንግስት የሚያውቅ በክርስቶስ ኢየሱስ ብቻ ስለሆነ ማለት ነውና ጌታ ይርዳችሁ። ዳንዬ እሺ ብሩኬ ጸጋ ይብዛልህ። እሺ ቅርቤ ነው የሚለው ራፋኤል ውብነህ ይላል የተጻፈ። እሺ ራፋኤል ትደበቂያለሽ እንደ ቃል አውረዳት መሰል። እሺ ዋይ ከየት ቤተ እምነት ነው? ስዩም ከየት ቤተ እምነት ነው? እሺ ከወንጌል አማኞች ቤተክርስቲያን ክርስቲያን። እሺ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። የወንጌል አማኝ ነኝ እኔ። እሺ ተባረክ። የወንጌል አማኝ ከሆንክ ታች ሆነ ስማን ተባረክልኝ። እወዳለሁ። እሺ ተባረክ። እሺ አስፍሽ
አስፍሽ ከየት ቤተ እምነት ወንድም አለ? አይ ትንሽ አንተ ነኝ። እኔ እንኳን የወንጌል አማኝ ነኝ። ብሩኬ ትንሽ መግቢያ ላይ የሆነ ማሳሰቢያ ነገር ሰጥቶ ነበር። ትምህርት ነበር እና ትምህርቱን እንዴት እንደሚማርና ግሩፕ እንዴት እንደሚቀላቀል እንትን እያደረኩ ነበር። እሱን እንድታስረዱልኝ ነበር። እሺ መማር የምትፈልጉ ሁሉ ብሩኬን በውስጥ መስመር አውሩት። እሺ በውስጥ መስመር አውሩት። ለመማር ደህንነት ለመማር ነው በሉት። ቴሌግራም ግሩፕ ስላለ እዛ ውስጥ አድ ያደርጋችኋል። ምናልባት የተለየ ሀሳብ አለ ብሩኬ የምትጨምርለት? አዎ አይ በቃ በውስጥ በኩል የደህንነት ትምህርት መማር ፈልጋለሁ ብላችሁ ጻፉልኝ። ካልሆነ ደግሞ ኢዩኤል የሚባል ወንድም አለ እዚህ ውስጥ ካለ አላቅም፣ አንድ ቁጥር ይጽፍላችኋል። ለሱም ብጽፉለት እሱም ደግሞ ወደዛ ግሩፕ ያስገባችኋል። በቴሌግራም ስለሆነ የምንማማረው ማለት ነው። በውስጥ በኩል የቴሌግራም ዩዘር ኔማችሁን ብጽፉልኝ አስገባችኋለሁ፣ ወይ ደግሞ ደህንነት መማር ፈልጌ ነው ብላችሁ በውስጥ በኩል ጻፉልኝ። ተባረኩ። አስልሽ እንደዛ አድርግ። እሺ አመሰግናለሁ። በርቱልኝ። እሺ ደሬማን እንዴት ነህ? እሺ ደሬ መስገን እንዴት ነህ? አለው። ከየት ቤተ እምነት ወንድም አለ? እሰማለሁ። ትሰማለህ? ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ እንኳን ደህና መጣ። ከኦርቶዶክስ ነው። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። አመሰግናለሁ። በማርያም ስም ይዳናል ማለት መጽሐፍ ቅዱሳዊ ነው የጥያቄው? በማርያም ስም ይዳናል ወይ? በማርያም ስም ይዳናል። ከየት አግኝታችሁ ነው እያልኩ እኮ ነው ዳን። ከየት አግኝታችሁ ነው? ከመጽሐፍ ቅዱስ ነው ወይስ ከሌላ ቦታ አግኝታችሁ ነው እያልኩ እኮ። ኦርቶዶክስ እምነቷ ስለሆነ በማርያም ስም ይዳናል ትላለች። አንተ ታምናለህ እንደሱ? የቱ ጋር ላየው ምን ተው እንጂ። በኦርቶዶክስ ውስጥ የምታድን ማርያም የለችም ማለት ነው በስሟ? እኔ እስከማውቀው ድረስ ሰው የሚዳነው በአብ ወልድ መንፈስ ቅዱስ ስም አምኖ ነው። ከዛ ተጠምቆ ቅዱስ ቁርባኑን ወስዶ ነው የሚድነው። ከዛ ወጥቶ ኃጢአት ከሰራ በደል ካደረገ በቅዱሳን ምልጃ ወደ ክርስቶስ ይቀርባል፣ ወደ ክርስቶስ እቅፍ ይመጣል ብዬ ነው ማምነው። እንደዛ ነው ቤተክርስቲያንም የምታስተምረው እንጂ የማርያምን ስም እየጠራ አይዳንም ማለት ነው። የማርያምን ስም እየጠራ አይድንም ማለት ነው። አዎ አይድንም። እርግጠኛ ነህ? 100% 100% አለን። ኦልራይት። ስለዚህ አንድ ሰው አሁን ጌታን ቢክድ በማርያም መዳን ይችላል? ኧረ በጭራሽ። ኦልራይት። እሺ ከፍ እናድርገዋ። እሺ ከወንበሬ ልነሳ። እሺ ሳልነሳ አለ እዚህ ጋር እናሳያ ሰዎች በማርያም ስም ሲድኑ። ከመጽሐፍ ቅዱስ ብታወራ አይሻልም? ወደ ገድላቱ ከመሮጥ ምን ነው ፈራው? ምን ያስፈራል? ካልፈራ ይገለጣ። እኔ እኮ የራሴ ማምነው እኮ ነግሬው ነበር። ወደ ገድላቱ ለምን ሄድክ? ውሸት መሆንህን ላሳየ፣ እየዋሸ እንደሆነ ላሳየ። ጻፊው ወይስ ቤተክርስቲያኗ? ኧረ አንተ እየዋሸህ እንደሆንክ ላሳየ። እኔ ራሴ? በምን ምክንያት? ቤተክርስቲያን ከአንተ በበለጠ ቤተክርስቲያን የምታምነው መጽሐፍ አላት። አንተን ከምታምን ይልቅ መጽሐፉን ታምነዋለች ቤተክርስቲያን። ቤተክርስቲያን መጽሐፉን ሁሉ እንኳን አትቀበልም እኮ።
በቃ ማስረጃ ስጠኛላ ተአምረ ማርያምን ሁሉን አልቀበልም ያለችበትን ቦታ ማስረጃ ስጠኝ። ማለት ከየት? ከቤተ ክርስቲያኒቷ ነው። ስለ ቤተ ክርስቲያኒቷ እየዋሸ መቼስ ከወንጌል አማኞች ማስረጃ አልጠይቅም። ከቤተ ክርስቲያኒቷ በገድልና በታምራት ያውም ተአምረ ማርያምን በፍጹም አልቀበልም ያለችበት ቦታ። አይ ስህተት እንዳለ እኮ አምናለች እኮ ባለፈው ላይ ስለ ተአምረ ማርያም የጠየቅኩ ወዳጄ። ይሁንና በሁሉ መጽሐፍ ላይ ከመጽሐፍ ቅዱስ ውጪ ላንብብልህና ይሄን ስህተት ነው ላንብብልህና ይሄ ስህተት ነው ካለች በቃ ስህተት ነው ትለናለህ። ለማስተማር ብላ ነው የጻፈችው እንጂ ስህተት እንዳለማ እኛም እናምናለን እኮ ይሄ ላንብብልህና ስህተት ነው። አንተ ደካማ ጎንን ለማምጣት ብለህ ነው እንጂ እሱ እንኳን ቤተክርስቲያን ራሷን እንኳን ታምናለች እኮ። ይሄ ደካማ ጎን ነው ታምር፣ የማርያም ታምር ማለት ደካማ ጎን ነው ለኦርቶዶክስ? አዎ እኮ በየጊዜው የተጻፈ እኮ ነው ይሄ በየጊዜው። አዎ እኮ በአንዴ የተጻፈ ነገር አይደለም። በየጊዜው ይሄንን ታምር መጠራጠር ጀመርክ አንተ? ይሄን ታምር ቤተክርስቲያን ላይ መቶ ሰዎቹ ሲመሰክሩ የተጻፈ ነገር ነው እኮ። ስለዚህ ትጠራጠረዋለህ ማለት ነው። ውሸት ሊኖርበት ይችላል ብለህ ታምናለህ ማለት ነው ታምሩ በደንብ። ኦኬ እስቲ የሚጠራጠሩ ሰዎች ምን እንደሆኑ ላሰማ። ጉድል ዛሬ ልንገርህ። ይኸው የሚጠራጠሩ ሰዎች ዳኒ አይ ቆይ ብራዘር፣ አንተ እኔ የኔን ሐሳብማ እኔ ነኝ የማወራው አንተ አይደለም። አሁን አንተ የምታወጣው ቦታ አውቃለሁ። የእመቤታችን ስም የሚጠራ ይድናል የሚልን ልታወጣ ነው። አይ አይደለም ብራዘር አይደለም። አሁን ስለተጠራጠርከው ተአምሩን ስለተጠራጠርከው ምን እንደምትባል ኢቭን አንተ ክርስቲያን አይደለም። አሁን ታውቃለህ ተአምሯን ስለተጠራጠርከው በርገሙም እንዳለ እኮ አውቃለሁ እኮ ክርስቲያን አይደለም ወዳጄ። የማያምን ሰው ምናምን የሚል አለ እኮ አውቃለሁ። አይ ብራዘር አሁን ላሳየህ ወዳጄ። ይሄው አንተ አሁን በኦርቶዶክስ አስተምሮ መሰረት ተአምረ ማርያምን ስለተጠራጠርክ ውሸት ነው ብለህ ስለተናገርክ ክርስቲያን አይደለም አንተ። ዳኒ እየዋሸ ነው ልትለኝ ትችላለህ። እየዋሸው አይደለም። ይሄው በመረጃ ነው የማሳየው። አንተ ክርስቲያን ነህ ዳኒ? ቆይ ወዳጅ ያንተን ክርስቲያን አለመሆንን ጨርስና ከዛ ወደ እኔ ደግሞ እንመጣለን። ችግር የለም። እንደዚህ አንተ ካመንክማ ክርስቲያን አይደለም ማለት ነው። ክርስቲያንና ማለት ቤተክርስቲያንህ ምን እንደምትል ለምን አትታገስም ወዳጅ? ለምን ውስጥ መደበቅ ፈለግ? እሺ ልታገስ። የእመቤታችሁን ቃል ኪዳን ተአምሯን የሚንቁ የሚያቃልሉ አንተ ማለት ነው የምንቀሃል ውሸት ነው ብለሃል። ደግሞ ምን አርጋል አቃልሃል? ስህተት አለበት ብያለሁ እንጂ ውሸት ነው አላልኩም እኮ። እያቃለልክ እኮ ነው ብራዘር። ውሸት ነው እያልክ ያለው። ስህተት አለበት ማለት እኮ በቃ እያቃለልክ ነው ያለው። አለበት ከመጽሐፍ ቅዱስ ውጪ ሁሉ መጽሐፍ እኮ ስለ አንተ ነው እያወራ ያለው። አሁን ይሄ ለአንተ ቃል ነው። በደንብ ስማ። ይኸው የእመቤታችሁን ቃል ኪዳን ተአምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ምን ማለት ነው? ኢየሱስ ክርስቶስ ሰው ፍጹም ሰው ነው ብለው የማያምኑ ናቸው እያለ ነው ያለው። እሱ ብቻ አይደለም፣ ከክርስቲያን ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስም በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው አለ። ብራዘር አየህ፣ ያንተ ዶክተር ዘበነ ገድልና ተአምርን ካልተቀበልና ኦርቶዶክስ እንሆናለን ማለት አትችሉም፣ ባይሆን ጥሩ ጴንጤ መሆን ትችላላችሁ ብለዋል። ወዳጄ አንተ አሁን ጥሩ ጴንጤ ነህ። አሁን ዘበኔ ነው የምትሰብከው ወይስ የእግዚአብሔር ቃል እየሰበክ ነው? ይሄው የቤተ ክርስቲያን መጽሐፍ እኮ ነው። ተአምረ ማርያም የቤተ ክርስቲያን መጽሐፍ ነው። እኔና አያገባኝም እኮ ብራዘር። አንተ አያገባኝም ስትል ቆይ ወዳጄ፣ አንተ አያገባኝም ስትል ቤተ ክርስቲያን ምን እንዳለች ታውቃለህ?
እኔም አላቅህም አንተ ክርስቲያን አይደለህም እያለች ነው ቤተክርስቲያን። ቤተክርስቲያን አላለችም፣ ጸሐፊው ነው ያለው። እንዴ ይሄ መጽሐፍ አዲስ ዘመን ያዘጋጀው። ኧረ በለው ብራዘር ከሪፖርተር ጋዜጣ ላይ የተገኘ ሐሳብ ነው። ማርያም ስም ይድናል የሚለው ለምን እንደተጻፈ ልንገሪያውን። እኔ አልጠየቅኩም ወዳጄ አልጠየቅኩም። መጀመሪያ ሳታምንበት እንድትነግረኝ አልፈልግም። እሱ ነበረ እኮ። ይሄንን መጽሐፍ ማን ነው የጻፈው መጀመሪያ? የቱ? ይሄንን መጽሐፍ የጻፈው ማን ነው? ዘራብሩክ ነው መሰለ። ታምረ ማርያምን መሰለ እንደዛ ነው መሰለ። እኔ እንጃ። ዘራብሩክ ነው የጻፈው ታምረ ማርያምን? እስኪ ብትረዳኝ ካወቅክ ማለት ነው። እሺ አይዞህ ወዳጄ። ለዚህ ነው ኦርቶዶክስ መሆን አለብህ። አሁን ችግሩ ምን መሰለህ? አሁን አንተ ጥሩ ጴንጤ ነህ። ላይዋጥልህ ይችላል ላይዋጥልህ ይችላል። ዶክተሩ ግን ምን አለ? ገድልና ተአምሩን ከካድክ ጥሩ ጴንጤ መሆን ትችላላችሁ እንጂ ኦርቶዶክስ መሆን አትችሉም ብሏል። ስለዚህ አንተ አሁን ጥሩ ጴንጤ ነህ። አንተና መሰሎች ቲክቶክ ላይ ያላችሁ አገልጋዮች ጥሩ ጴንጤዎች ናቸው። ገድልና ተአምራትን ክዶ የጻፍከውን ርዕሱን ላስረዳና ጴንጤነቱ ባላ እናወራለን። ችግር የለም ብራዘር፣ እሺ ችግር የለም። አሁን እሺ ታምናለህ? በማርያም ስም ይዳና ብለህ ታምናለህ? አዎ አምናለሁ። ችግር የለም። የማርያም ስም ጠርቶ ሰው ይድናል ማለት ነው። ግን ይድናል ማለት ኢየሱስ ክርስቶስ ያደረገውን የቤዛነት ስራ እንደዛ ሳይሆን ወዳጄ ሰው ካመነ ኦኬ አይ ምንም ደባልቀው እንድትሄድ አልፈቅድልህም። አውራጅ አሁን ልንገርህ ይሄን መጽሐፍ ለምን እንደተጻፈ። አይ ደባልቀው አትሄድም ብራዘር፣ አጥርተህ ነው የምንሄደው ብራዘር። ሰው እኔ ተደባልቆ ሲሄድ ደስ አይለኝም። ራስህን ሆነ ንጹህ አድርገህ ነው የምትሄደው። ሰው በማርያም ስም መንግስተ ሰማያት ይገባል ብለህ ታምናለህ? አይገባም። ዝም ብለው የማርያም ስም ጠርቶ አዎ የማርያም ስም ይቀርና የኢየሱስ ክርስቶስን ስም ጠርቶ እንኳን አይገባም። ያለ ስራ ማለት ነው። ኦኬ ሰምታችሁታል። ያለ ስራ የማርያምን ስም ጠርቶ አይገባም ማለት ነው። ኦልራይት ታዲያ ተአምሯ ምን ይላል? ዳን ጀምራ አይዞህ ወዳጄ፣ ይኸው ተአምሯ ምን እንደሚል ስሙት። እሺ ከዛ አሁን ታስረዳልናለህ ማለት ነው። ይሄን ሐሳብ ያልከውን ግን እንዳትረሳ። ለምን ስለኔና ስላንተ አታወራም ወዳጄ? አሮ ብራዘር፣ እኔ ከኦርቶዶክስ ጋር ነው ማውራት የምወደው። አንተ ምን ቤተ እምነት ገና የራስን ቤተ እምነት አለየህም። ከኦርቶዶክስ ክደህ ከወንጌላውያን የሆነ ነገር ተቀብለህ የራስን ቤተ እምነት ነው ፕሮዲውስ ያደረገው። እንደሱ አይነት ቤተ እምነት ግን ብዙ አይመቸኝም። ወይ ኦርቶዶክሱን ወይ ጴንጤውን ከሁለት አንዱ ማለት ነው። መሀል ላይ ያላችሁ ሰዎች ለንግግር አትመቹ ብራዘር። አንዱን ነው መለየት ያለብህ። ኦርቶዶክስ ኮን ተአምርና ገድልና ተአምርም ቤተክርስቲያን ታምናለች። ይሄ መጽሐፍ ቅዱስ ለማስተማር የተጻፈ ነገር ነው እንጂ ምንም ከድነት ጋር የሚያገናኝ ነገር የለም። ማስረጃ እስቲ ገድልና ተአምር ከድነት ጋር አይገናኝም ያለችበትን የቤተክርስቲያን ነው ኤቪደንስ። ይሄ የክህደት ቃላችሁ ነው። መረጃ እስቲ ማስረጃ እስቲ። ክህደት አይደለም። ማስረጃ እስቲ ቤተክርስቲያን ያለችበትን ቦታ ማስረጃ እስቲ ልንገርህ። ንገረኝ። መጽሐፍ ምሳሌ 15:29 ላይ ምን ይላል? የት? አትደበቅ ብራዘር። ቤተክርስቲያን አይ ነው እየተደበቅን ያለው አሁን። ቤተክርስቲያን ገድልና ተአምራት ለመዳን አይሆኑም ያለችበትን ቦታ ማስረጃ እስቲ ያልኩ። ለመዳን አይሆንም አውቆ አምና ማስረጃ አንተ አልክ። ቤተክርስቲያን ማለቷን ማስረጃ እስቲ ያልኩ። ለማስረጃ እውቀት የለኝም። ችግር የለም። ሌላ ቀን በቃ እውቀት ከሌለ እውቀት ካለው ሰው ጋር ነው መቀጠል የምንችለው ወዳጅ። እኔ ማምነውና ቤተክርስቲያን የምታምነው እኔ ስላንተ ምን አገባኝ? እኔ ስላንተ እኮ አይደለም ማወራው። አሁን ከኦርቶዶክስ ጋር ነው እያወራሁኝ ያለሁት። ወዳጅ ስለኔስ ራስህን ደብቀህ እንደ ኦርቶዶክስ አታውራኛ። you are not ኦርቶዶክስ ለኔ። አሁን እኔ ከጠፋው ተጠያቂ ነው ወይስ አይደለም? ስለዚህ ኦርቶዶክስን ወክለህ መግባት ያለብህ። ምን ኦርቶዶክስ ላይ ጥቅ ትላለህ? እኔ ከጠፋውስ እኔ ብራዘር፣ አንተ ራስህን ኦርቶዶክስ ነኝ ብለህ አትጥራ፣ አትዋሽ፣ ዋሽታ አትግባ። ኦርቶዶክስ አይደለሁም በለኝ በቃ። ኦርቶዶክስ ካልሆንክ እንግዲያውስ የምትድንበትን የመዳን መንገድ እነግርሃለሁ። ወደ ርዕሱ እንምጣና ይሄንን ላስረዳል። አንተ ኦርቶዶክስ አሁን ርዕሱን የምታወራው ማን ሆነ ነው ጥያቄው። ማንም ሆና ሰው ነኝ የእግዚአብሔር ፍጡር ነኝ። ቤተ እምነትህ ምንድን ነው ወዳጄ? ኦርቶዶክስ ነው። ኦርቶዶክስ ሆኖ
ገድልና ተአምር ለመዳን አይሆንም ያለ ኦርቶዶክስ የለም። እኔ እያልኩ ነው። አንተ አልክ ማለት ቤተክርስቲያን አለች ማለት አይደለም። ካለች ቤተክርስቲያን ማስረጃ ምን አገባኝ ነኝ። በቃ ምን አገባኝ ካልክ ኦርቶዶክስ አይደለም። አንተ የራስን ቤተ እምነት ነው የፈጠርከው። ኦርቶዶክስ ነኝ። ኦርቶዶክስ ነኝ። በስም አዎ፣ በስም አዎ፣ በስም ልትል ትችላለህ፣ ግን አንተ ኦርቶዶክስ አይደለም። መሬት ላይ ያለች ኦርቶዶክስ አሁን አንተን አታውቅም። ዳኒ በጣም ነው ማከብረው እኔ። ቤተ ክርስቲያናችን አንድ ጊዜ ለቅዱሳን በተሰጠችው ሃይማኖት ስለቆመች ማስረጃ አሁን አንተ የምትለውን ኦርቶዶክስ ይህንን ካለች ማስረጃ በገድልና ታምራት ለነገረ ድነት አይሆንም ያለችበትን አንድ መጽሐፍ ቅዱስ የቤተ ክርስቲያን ማስረጃ እስቲ። ሁሉ እኮ አይደሉም የሚስተካከሉ ነገሮች አሉ እያልኩ እኮ ነው እኮ። አሁን ላንብብልህና ይሄ ነገር ይስተካከላል በለኛ። እንግዲያውስ ቤተ ክርስቲያን ይሄን ነገር ይስተካከላል ብላለች በለኛ። አሁን ማነብልህን ቃል እኮ አንተ እንከኑን እንደምታወጣ አውቃለሁ። አይዞህ ወዳጄ፣ አይዞህ ወዳጄ። ቅድም ምን አልከን መሰለህ? የማርያምን ስም ጠርቶ ሰው አይድንም አልከን። ይኸው ቤተክርስቲያን ግን ምን እንደምትል ስማ። ወዳጆች የምትሆኑ ደስ የሚያሰኘውን ይህንን ድንቅ ኪዳን፣ ቸርነት፣ በጎነት ሁሉ የያዘ ጌታ በሰማይና በምድር ሁሉ ስሟን በመጥራት ይድን ዘንድ እደግመዋለሁ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ። አሁን ላስረዳሽ። ኧረ ቆይ ብራዘር አንዴ። ይሄን ለምን ቤተክርስቲያን እንዳለች ኧረ አላለቀም ብራዘር፣ አላለቀም። በጎ ስራ ሳይሰሩ ሕግጋቱንም ሳይጠብቁ መዳን የእሱ ፍርድ። የማንን ስም ጠርተ? የማርያምን ስም ጠርተ ያለ ምግባርህና ሕግጋት ሳትፈጽም ትድናለህ ትላለች ቤተክርስቲያን በመጽሐፏ ላይ። የቱ ጋር አለው? ታምረ ማርያም ላይ። ታምር ስንት? ታምር ገጽ ይኸው ታምር 12 ያው ላዙረው ካሜራዬን ትችላለህ። ደስ ይላል። እሺ አላመንክበትም? አላምንም። አሁን እንደዛ ካለማ ይጋጫላ። አትቀበለውም ማለት ነው ይሄንን? አዎ አልቀበልም። ከቤተ ክርስቲያን እምነት ጋር ይጋጫል። ቤተ ክርስቲያን ይሄንን ቆይ ብራዘር አንዴ ቤተ ክርስቲያን እስከ ዛሬ ድረስ ይሄንን ታሪክ ጠቅሳ ተአምር 12 ከቤተ ክርስቲያን ጋር ስለሚጋጭ አትቀበሉ ያለችበት አንድ ቦታ አለ? እኔ እንጃ። በእኔ ሀሳብማ ይጋጫል። እኔ ስላንተ አልጠየኩም። እኔ ስላንተ አልጨነቅም አልኩ። ስለ ቤተ ክርስቲያን ነኝ አሁን የምንጨነቅ። ቤተ ክርስቲያን እምነቷ በስራና በእምነት እንደሆነ እምነትና ስራ ያንድ ሳንቲም እንደሆነ አሁን ይሄንን የጠየቅኩ ይሄንን ይጋጫል ያለችበት ቦታ አለ ወይ? ቤተ ክርስቲያን በማስረጃ ይሄን አትቀበሉ ምዕመናን፣ ይሄን አትመኑ ውሸት ነው ያለችበት ቦታ አለ? ጌታ ሲዋሽ ነው እንደዚህ ያለበት ቦታ ያለችበት ቦታ አለ? ልትልም ትችላለች። እኔ አልሰማሁም ግን። ልትል ትችላለች ግን አንተ አልሰማህም። ባልሰማህም ልትል ትችላለች። ግምት ማለት ነው። ስላልሰማው ግምት እያለን ያለው። እሺ ግምት ነው የምታወራው። ሌላ ጊዜ ከግምት ወጥተህ ቤተክርስቲያንን ለማወቅ ሞክር። ግምት አስቸጋሪ ስለሆነ ቤተክርስቲያን ውስጥ አንዴ በደምብ ስማኝ። ኢየሱስ ክርስቶስን በማመን ብቻ ያለ ምግባር ይዳናል ወይስ አይዳንም? አይዳንም። በደንብ ስሙት። ኢየሱስ ክርስቶስን በማመን ብቻ በቤተክርስቲያን አይዳንም አይደል? ያለ ምግባር እርግጠኛ ነህ? ያለ ምግባር ሳይሆን ያለ ስራ ማለት ነው። እኮ ምግባር ማለት ስራ አይደል? ምንድነው ታዲያ? አማርኛ ችግር አለ? ስራ ዳኒ፣ ቤተክርስቲያን ያለችው ስራማ ልንገርህ። አሁን ቆይ እኔ ስራ ምንድነው አላልኩም። በቃ ያለ ምግባር ማለት የሆነ ኃጢአት ነገር ሳልሰራ ምናምን ሳታደርግ ምናምን እያለች አይደለም። ስራ ያለችው ጥምቀት፣ ስጋና ደም፣ ንስሐ መግባት፣ እንደዛ የመሳሰሉት ነገሮች ስራን ተብላ ነው ቤተክርስቲያን የምትጠራው። ማስረጃ አስጠኝ። መጽሐፍ ቅዱስ የራሱ ማስረጃ አይደለም እንዴ? አረ ብራዘር አንተ አትደበቅ።
የቤተ ክርስቲያንን ማስረጃ ስጠኝ። ጥምቀት ቤተ ክርስቲያን ስራ ብላ ከነገረች ማስረጃ ስጠኝ። እና ምኗ ነው ማስረጃ ነው የጠየቅኩ። እኔን አትጠይቀኝ፣ ራስህ ጠይቃት ቤተ ክርስቲያን። ማስረጃ ዮሐንስ ወንጌል ምዕራፍ 3 ላይ ተመልከታ። ኒቆዲሞስ ምን የቤተ ክርስቲያንህን ማስረጃ ቤተ ክርስቲያን ስራ ብላ የሰጠች እሷ ናት። ስራ ያለችበትን ቦታ ካለ አሳየን። ከሌለ የለኝም ነው የምትለው። ብራዘር አትደበቅ። ስራ መሆኗን እያስተማረች ነን፣ እየተማረን እኮ ነው። ወዳጅ እኮ የተማርክበትን መጽሐፍ ጥቀስ። ይኸው ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ክርስቶስ እንዳለው አይዞ ወዳጅ፣ የቤተ ክርስቲያን አስተምሮ ጥምቀት ስራን ያለችበት ቦታ አለ ወይስ የለም? እንደ ቀደም ከሌለ የለኝም በልበል። ጊዜ አትፍጅ ወዳጅ። እየነገርኩ እኮ ነው እየነገርኩ። እኔ ስለአንተ እምነት አልጠየቅኩም። ቤተ ክርስቲያን ጥምቀትን ስራ አርጋ ከሰጠች ማስረጃ ስጠን። ከሌለ ልለፍ። ማስረጃ እየነገርኩ አይደለም? ኦኬ፣ ጥምቀት ስራ ነው ይላል ዮሐንስ ወንጌል ምዕራፍ 3 ላይ እና ምን ይላል? ይላል ወይ? እኔን አትጠይቀኝ ስትጠየቅ ብራዘር። አዎ እያለ እኮ ነው። ጥምቀት ስራ ነው ይላል። ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ወደ መንግስተ ሰማያት ጥምቀት ስራ ነው ይላል ወይ? እዛ ክፍል ላይ ቤተ ክርስቲያን ጥምቀት ስራዋ መሆኑን እያስተማረ ጥምቀት ስጋና ደም እንደዛ ብላ ያስተማረች። እንግዲህ ያው ዮሐንስ ወንጌል ምዕራፍ 3 ላይም ከሌለ ምኑ ጋር ነው ያስተማረች? እዛው ላይ ነው ያለው። ዮሐንስ ወንጌል ምዕራፍ 3 ጥምቀት ስራ ነው ይላል ወይ? ጥምቀት ስራ ነው ይላል ወይ ብራዘር? ስራ መሆኑን ነው እያመነ ያለው። ማን ያመነው? ኢየሱስ? አይ እኛ። እናንተ ስታምኑ አሁን እኛ እኮ ግራ ገባን። አሁን አንተ የት እንደምናደርግ ግራ ገባን። የኦርቶዶክስ ትምህርት አሳየን፣ የለህም ብራዘር። ታስተምር አታቅም ማለት አንተ ሳታቀው ጴንጤ ሆነሃል ብራዘር። እኔ አሁን አንተ ጋር የሚታየኝ ግራ የገባው ኦርቶዶክስ ነህ፣ ግጥም ያልክ ግራ የገባው ማለት ነው ብራዘር። ራስን ለየው። አሁን አንተ ግራ ከመጋባት ውጣ ወዳጄ። ማለት አይጠቅምም። አሁን ከባድ ግራ መጋባት ውስጥ ነው ያለው። በሐሳብህ ኦርቶዶክስ የሆንክ ነው የሚመስልህ፣ በንግግርህና በአስተሳሰብህ ግን ጴንጤ ነህ ብራዘር። ምን አታገለ? አሁን ግጥም ያልክ ጴንጤ ሆነሃል እኮ ብራዘር። ተግባር ወዳጄ ይኸው ላሳየህ እኮ ነው። አሁን ጴንጤ መሆንን እኮ ላሳየህ ነው። ችግር የለም። ይኸው ቤተ ክርስቲያን ጥምቀትን የካደ ሰው፣ ክርስትናውን ያቃለለ፣ ኢየሱስ ክርስቶስን የካደ ሰው በማርያም እንደሚድን እንደምታስተምር ታውቃለህ ማለት ግልጽ ነው። ምንም ማለት አያስፈልገውም። ወደ ገድላቱ ልትሮጥ ነው አሁንም። አየኸው? ለዚህ ነው ጴንጤ ሆናል የምልህ። አሁን የዶክተርን ግብዣ ነው የምጋብዝ ብሩኬ። የዶክተሯ ያቺ ንግግር አለች፣ ገድልና ተአምርን ሳትቀበል ኦርቶዶክስ መሆን አትችልም፣ ግን ጥሩ ጴንጤ መሆን ትችላለህ ያለው ንግግር አለ ብሩኬ። አታጣም። እሱን ተውና፣ እሱ ተረቱን ተውና ብሩኬ መፈለግ እችላለሁ። አንድ ደቂቃ ብቻ ፕሊዝ። ብሩኬ ሸው ወዳጄ ይኸውልህ፣ አየህ ቤተ ክርስቲያኒቷ ያላፈረችበትን አንተ ማፈር ከጀመርክ አንተ ኦርቶዶክስ አይደለም። በሐሳብህ ኦርቶዶክስ ነኝ ክራ ስር ያለው በ40 ቀን ተጠምቅ ያለው ልትል ትችላለህ፣ ግን ኦርቶዶክስነት አንተ ውስጥ የለም ብራዘር። ቤት ምናልባት እየሄድክ ሊሆን ይችላል፣ እያስቀደስክ ሊሆን ይችላል፣ እየተቀደሰብህ ሊሆን ይችላል። ጉዳዩ እሱ አይደለም። የለህም ግን ወጥተሃል። አየህ ችግሩ ወጥተሃል። አሁን የቀረ ፊዚካሊ ነው የምትሄደው፣ በመንፈስ ግን ተላቃል ከዚህ ቤተ እምነት ጋር። እና አንተ ብቻ አይደለም ባይዘው ብዙ ሰዎች እንደዚህ ነው። ዳኒ አንዴ ደንገርም ምኑን ነው የምትነግረኝ? እኔ አሁን ባለውበት ቤተ እምነት ላይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ እኔ ባለውበት ላይ አንድም ቀን ይሄ ገድላትን እንኳን ታምረ ማርያም ውጪ ተነበው አያውቁም። አንተ እኮ ታምረ ማርያምንም እየካድክ እኮ ነው ያለው ወዳጄ። ችግሩ እሱ እኮ ነው። አሁን ታምረ ማርያምንም እየካድክ ነው ያለው። ስህተት አለበት እያልኩ እኮ ነው። አዎ አለ።
እኮ አሁን ላንብብልህና ቤተክርስቲያን ይህን ስህተት ነው ያለችበትን ቦታ አንድ ማስረጃ ስጠን። የለህም። ቤተክርስቲያን ስህተት ነው ሳትል አንተ ስህተት ነው እያልክን ያለው። አሁን ድረስ ቤተክርስቲያን ታምረ ማርያም ይነበባል ወይስ አይነበብም? አንተ ያለበት ቤተክርስቲያን ይነበባል። ቤተክርስቲያን አሁን ጥናት ላይ ናት እኮ። ቆይ አንዴ ይነበባል አይደል? አሁን ድረስ አዎ ይነበባል። ለምን አይነበብም? ስለዚህ ስህተት ነው እያነበበች ያለችው ማነው? ቤተክርስቲያን ለህዝቧ። አይ ስህተት የሆነውን ሳይሆን ስህተት የሆነው አንዳንድ ቦታ አለ እኮ ስህተት የሆነውን ነው አሁን። እሺ ስለዚህ ለይታለች። ይሄን አታንብቡ የሚል ነገር ይሄ አውደ ምሕረት ላይ ይሄ መነበብ የለበትም ከተአምረ ማርያም የተባለበት ሐሳብ አለ በቤተክርስቲያን ውስጥ። አዎ እየለየች ናት እንደሰማሁት ከሆነ። አሳይ አንድ መረጃ አስጠን ከተአምረ ማርያም እቀበልሃለሁ። ይሄ ተአምረ ማርያም ክፍል እያጠኑ መሆኑን እየሰማው ነው። እሺ ላሳየ አንድ ነገር፣ በጣም ወሳኝ ነገር ላሳየ። እሺ ይኸውልህ አሁን በጣም ወሳኝ ነገር ላሳየ። እሺ ለማርያም ተአምሩን ቃል ኪዳን የሰጣት ማን ነው? ቃል ኪዳን የሰጣት ማን ነው? ያ ክርስቶስ ይሆናል። ቃል ኪዳን ማን ይሰጣል? ይሆናል ነው። እርግጠኛ አይደለም። አንተ ልጅ በጣም እያጠራጠርከኝ ነው ብራዘር። ማለት ብራዘር አይዞህ። እሺ ማን የሰጣት? እኔ እንደ ኦርቶዶክስ ማን እንደሰጣት እርግጠኛ መሆን መቻል አለብህ ብራዘር። እርግጠኛ መሆን መቻል አለብህ። ማን የሰጣት? በዚህ አጋጣሚ ለመማር ነው። እኔ አንተን ለመፈተን ሳይሆን የመጣው ለመማር ነው እኮ። ማን እንደሰጣት አታውቅም? ተአምሩን ኪዳኑን ማርያምን ኪዳኑን ክርስቶስ ነው የሰጠው እኮ። እርግጠኛ ሆነ ንገረና። ኢየሱስ ነው። እርግጠኛ። እሺ ኢየሱስስ ይዋሻል? ወጥቶ ሰባት አይዋሽም። ኦኬ አይዋሽም ማለት ብራዘር። እሺ ካልዋሸ እንግዲያውስ አሁን ስማ፣ ካልዋሸ በደንብ ስማ። ቅጥፍ በሚባል ሀገር ስሙ ጥብሪያኖስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችም በግመሎችም እጅግ የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበር። ከብሮ ብዙ ዘመን ከኖረ በኋላ በእሱ ላይ ዘመን መጣ፣ ተለወጠ፣ ገንዘቡ ሁሉ አለቀ፣ አኗኗሩም ጎሰቆለ፣ ረዳቶቹም ተበተኑ፣ ባሮቹም በችጋርና በመከራ አለቁ። ክብሩም እንደተዋረደ ደስታውም ወደ ሐዘን ወደ ትካዜም እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩ ኖር ዘንድ እሄዳለሁ ብሎ አሰበ ይላል። ከዛስ አሁን በደምብ ስማ። የነጋዴ ከስሯል፣ የሚሰራው ነገር የለውም። ሰው ሌላ ሀገር ሊሄድ ብሎ አሰበ። ከዛ በመንገድ ላይ ሰይጣንን ያገኘዋል። አጭሩ ላሳጥር፣ ታሪኩ ረጅም ስለሆነ ሰው እንዳናሰለች። ከዛ ነጋዴው ሰይጣንን ያገኘውና ሰይጣን አንድ ፕሮሚስ ይገባለታል። በደንብ ስማ። ሰይጣንም ይኸው ያም ነጋዴ ያገኘኝ ይህንን ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደ እየቸኮለም ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማን አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ትችላለህን? አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር ይሄድ ዘንድ እየሄደ ያገኘውን ሁሉ ነገረው ይልና ሰይጣን ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህ፣ ክንድህንም አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣ፣ የለዘቡ 2 አህናቅን ሰጠው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው። ከዛስ ሰይጣንም ክርስቶስን ካደው፣ ክርስትናህን፣ ጥምቀትህን፣ ሱራፌልና ኪሩቤልን አምላክንም የወለደች እመቤታችሁን ካድ አለው።
የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴን ማርያምን አልክድም እንጂ ሁሉን እክዳለው አለው ይላል። ጥምቀት ተክዷል፣ መላእክት ተክደዋል፣ ክርስቶስ ኢየሱስ ተክዷል፣ ሃይማኖት ተክዷል። ያልተካደችው ማናት? ማርያም ናት። ይሄ ሰው መንግስተ ሰማያት ይገባል ወይስ አይገባም? ከጣራም አያልፍም። ይሄ ሰው ከጣራም የሚያልፍ አይመስለኝም። ከጣራም የሚያልፍ አይመስለኝም። እሺ ብሩክ ያገኘው ያንን ቪዲዮ እሺ ከጣራም የሚያልፍ አይመስልም። በጣም አሪፍ አገላለጥ ነው። ቤተክርስቲያን ግን ይሄ ሰው የት እንደገባ እስቲ ትንገረን። ጌታችን ታምር ስንት ላይ ነው? እሱ ታምር ስንት ላይ ነው? ታምር 111 አይ ቲንክ 111 ወይ 110። በእኔ አሁን ይሄኛው 111ኛው ነው። አንዳንድ ታምሮች 110 ሊሆን ይችላል። ስለ ነጋዴው ጥብርያኖስ የሚለውን ሐሳብ ላይ ግን በሁለቱም ሐሳቦች ላይ ታገኘዋለህ። እኔ ላይ 110 ነው የሚለው። እሺ ጌታችንም ከዙፋኑ ላይ ተቀምጦ ስለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ጌታም ከመላእክቱ ጋር ክዶኛል፣ ይቅር አልለውም አላት። ጌታችን ኢየሱስ ክርስቶስም የዚህን የካዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል፣ ክርስትናውንም ጥምቀቱንም ንቋል፣ ክዷል። ማርያም ተከራከረችለት። መጨረሻ ላይ እናቴ ሆይ ስላንቺ ኃጢአቱን ይቅር ብየዋለሁ አትዘኝ አላት። መንግስቱን ወረሰ። ከጣራ ያለፈ ህይወት አለው ትላለች። ቀበለዋለሁ። እስኪ ጠይቃለሁ። አዎ በቃ ጠይቅ። አሁን አንተ መጠየቅ ነው ያለብህ። በጣም ብዙ የምትጠይቀው አለና ልጨምርልህ ወይስ? ኧረ ጠግቤያለሁ። እሺ በጣም በቃ የሚጠይቅ ትውልድ ሲነሳ ደስ ይላል። በቃ ጠይቁ ጋይስ፣ በቃ ጠይቅ ብራዘር። ያለኝ ለአንተ ያለኝ ቃል ይሄ ነው ብራዘር። ከጠገብክ ጠይቅ ብራዘር፣ ጠይቅ። ተመችተኛል። ወዳለሁ ብራዘር። እሺ አይ በአንተ መንገድ ሳይሆን ቤተክርስቲያን ባስተማረችው መንገድ ካስረዱ እስኪ ይሄ ትክክል ነው ወይ ብዬ እጠይቃለሁ። ጠይቅ ብራዘር። ዋናው መጠየቅ ነው። ሰላም ዳኒ። የጠየቀ ሰው አለ። ብሩክ ያወራ። አይ እኔ አይደለሁም ዳኒ፣ ግን ቪዲዮውን አጣሁት እኮ እየፈለኩት ነበር የዘበንን እውነተኛ ገድል የሚለው ግን አለ ወንድማችን። አሁን ይሄ ትክክል ነው የምትለው ገድል አለ ከኢትዮጵያ ኦርቶዶክስ? ወጣክ? እሺ ዳኒ እንዴት ነህ? ሰላም አዩ፣ የሆነ መንኮራኩር ነገር አለ አጠገብህ። እሺ ሚውት አድርጌሃለሁ፣ ትቀደማለህ። እሺ ከላይ ያለው ወንድ። አቤት አሁን ተስተካክሏል። እሺ ቆይ ድል እንሰጣለን። ልቀጥል? እሺ አዩ ሚውት አድርገው። ከየት ቤተ እምነት ነው? እኔ ኦርቶዶክስ መልእክት ብቻ ነው ያስ አይሰማም። እሺ እንኳን ደህና መጣክ። እሺ እንኳን ደህና ጠበቃችሁኝ። የማርያምን ስም በመጥራት ይዳናል ወይ? ርዕሳችን ይሄ ነው። አዎ ሰምቻለሁኝ፣ ግን ከዛ በፊት
መጀመሪያ ላይ ዳኒ አንድ ያቀረበው ሐሳብ አለና ለመማር ነው የመጣው። አቤት አዩ እየረበሽ ነው ያለው ወዳጄ። መልእክት አይደለም መልእክት አስተላልፍ ይወጣል ላይ መልእክት ማስተላለፍ አይደለም ቤቱ ወዳጄ። ምን ነው ለዳኒ እታቸው ነው። ስማ ብራዘር አትረብሽ። እሺ አይ ቀደም ዳኒ አንድ የተናገርከው ነገር ነበርና ክርስቶስ በዚህ ምድር እያለ ሊፈርድ አልመጣም ያልከው ሐሳብ አለና እኔ ለመማር ነው በነገራችን ላይ የገባሁት ሌላ ነገር ሳይሆን እና እሱን ሐሳብ ትንሽ ግልጽ ብታረግልኝ የሚል ሐሳብ አለኝ። ወደዚህ ሐሳቡን ግልጽ ያደርግልሃል ዳኒ የተናገረበትን። እውነቱን ነው ሊፈርድ አይደለም ኢየሱስ ክርስቶስ የመጣው። አሁንም እየፈረደ አይደለም። በቃ የክርስቶስ የፍርድ ጊዜ አለ። ትክክል ነው ያስረዳሃል። ግን አሁን ያነሳነው ርዕስ ላይ መቆየት ይችላል። ከዛ ጥያቄን ደግሞ ዳኒ ያብራራልሃል። እሺ አይ ግን ለምሳሌ ይሄን ሐሳብ ያነሳሁት መጀመሪያ ላይ ማለት ፍርድነቱ ከሱ ተለይቷል፣ አምላክነቱ ከሱ ተለይቷል። ፈራጅነት የአምላክ እስከሆነ ድረስ አምላክነቱ ከሱ ተለይቷል ማለት ነው። ትንሽ ይመልስልሃል አልኩህ እኮ። አሁን በማርያም ስም ይዳናል የማርያምን ስም በመጥራት የሚለው ላይ መወያየት ይችላል ወይ? እንደዛ ብለህ ታምናለህ? ከዛ እንቀጥልና ለጠየቀው ጥያቄ ይመልስልሃል። ኦኬ ይዳናል ስትል ማለት የትኛውን ድነት? የትኛውንም ይሁን አሁን የትኛውን ድነት ስትል የዘላለም ሕይወትና ስለ ስጋ ድነት ነው እያወራ ያለው ይመስለኛል አይደል? የትኛውንም አይነት ድነት። ኦኬ ለምሳሌ አሁን ማለት ቃል በቃል የማርያም ስም ጠርቶ ይዳናል የሚል እንዲህ መጽሐፍ ቅዱስ ላይ የለም። የማርያም ስም ጠርቶ ታዲያ የሚዳነው ለምሳሌ ያህል ያው መጽሐፍ ቅዱስ ካላችሁ ማለት የመጽሐፍ ቅዱስ ጥቅስ ልስጣችሁና በሱ ላይ እየተነጋገርን ብንሄድ ለምሳሌ በሮሜ መልእክት ምዕራፍ 10 ላይ ያለውን መጽሐፍ ቅዱስ ካለ እንዴ ብታነብልኝ ዳኒ። ሮሜ መጽሐፍ ምዕራፍ 10 እሺ ምን ቁጥር ስንት? ቁጥር 1 ላይ ጳውሎስ ስለ እስራኤላውያን የተናገረበት ማለት ነው። ምዕራፍ 10 ቁጥር 1 እሺ ላምበብል። እሺ ወንድሞች ሆይ የልቤ በጎ ፍቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላችኋለሁና። ስለዚህ የቅዱስ ጳውሎስ የልቡ በጎ ፍቃድ ምንድነው? የማርያም የልቧ በጎ ፍቃድ ምንድነው አይደለም ጥያቄ። የማርያምን ስም በመጥራት ይዳናል ወይ ነው ጥያቄያችን እኮ። የነገርኩህ እኮ ነው የቅዱሳን ይውላውን እንዲህ ቃል በቃል የማርያም ስም ጠርቶ ይዳናል የሚል ሐሳቡም አይገናኝም እንጂ የማርያም የልቧ ፍቃድ ምንድነው፣ የማርያም ጸሎቷ ስለምንድነው ሳይሆን ጥያቄ የማርያምን ስም በመጥራት ሰዎች ይድናሉ ወይ ነው ጥያቄ። ሐሳቤን ከተረዳኝ እኮ ይኸውልህ ስሟን መጥራት ማለት ምን ማለት ነው? ዝም ብሎ ዳይሬክት ስሟን መጥራት ማለት ነው ማርያም ማለት ነው። ሌላ ምንም ነገር የለውም። ማርያም ማለት ነው። ሌላ ምንም የለውም። ስሟን መጥራት ያው ስሟን መጥራት ነው እኮ። ዝም ብሎ ዳይሬክት ስሟን ስለጠራን ብቻ እንድናለን ማለት ነው። መጽሐፋችሁ እኮ እንደዛ ስለሚል ነው። ተአምረ ማርያም የማርያምን ስም በመጥራት የዘላለም ሕይወት እንደሚገኝ ይናገራል። ኖ እንደዛ አይደለም። እኔ እንደማውቀውና እንደተረዳሁት ከሆነ ለምሳሌ መጽሐፍ ቅዱስ ራሱ እንደሚነግረን ከሆነ አንድ ሰው የክርስቶስ ስም ብቻ ስለጠራ አይደለም አይደል? ስለ ክርስቶስ እያወራሁ አይደለም፣ ስለ ማርያም ነው እያወራሁ ያለው እኮ። በማመን ውስጥ ያለ ሰው ነው። ለምሳሌ እኔ ላይ የፈለኩት ሐሳቤን ከተረዳኸኝ አንድ ሰው የማርያምን ስም ጠርቶ ተአምረ ማርያም ይድናል ሲል ያ ሰው መጀመሪያ ምን አይነት ህይወት ውስጥ ነው የሚለውን ነገር መረዳት መቻል አለበት። አምኗል ወይ? ምን ላይ ነው እንደዛ የሚለው? ምን ላይ ተአምረ ማርያምን እያብራራ ስለሆነ ምን ላይ ነው እንደዛ የሚለው? ሲጀምር ተአምረ ማርያምን የሚቀበለው ምን አይነት ሰው ነው? በክርስቶስ ሳያምን ነው ዝም ብሎ ተአምረ ማርያምን የሚቀበለው? ስለሐሳብ እኔ እሱ ሌላ ጥያቄ እኮ ነው የሚሆነብህ። ተአምረ ማርያም የትኛው ክፍል ላይ አንብበህ ነው አንተ እንደዛ አይነት ማብራሪያ እየሰጠ ያለው ስለ ተአምረ ማርያም? አይደለም አሁን ይኸውልህ እንደተማረ ሰው እናስብ። ሎጂክ ጥያቄ እንተው። አንድ ሰው ተአምረ ማርያም ሲጀምር የሚቀበለው ምን አይነት ሰው ነው የሚለውን ነገር እናስብ። ሎጂክ ማለት ሎጂክ ማለት አንተ አሁን የተናገርከው ነው። እኔ ግን ፋክት አንድ ሰው ኖ ለምሳሌ አንድ ሰው ሳያምን ተአምረ ማርያምን ይቀበላል እንዴ? እሱ እኮ ያንተ ሎጂክ ነው። እሱ ያንተ ጉዳይ ነው፣ ያንተ ጉዳይ ነው እሱ። እኔ እያልኩ ያለሁት ተአምረ ማርያም ይሄ ታሪክ ይገጽፎ ነው። አንተ ስለ ተአምረ ማርያም ማብራሪያ እየሰጠ ያለው ነው እያልኩ ያለሁት።
እየነገርኩህ እኮ ነው። ለምሳሌ ታምረ ማርያም ራሱ መጽሐፍ ቅዱስ መቀበል ቢችል ሰው ምን አይነት ሰው ነው? ያመነ ሰው ነው አይደል? ለምሳሌ አሕዛብ መጽሐፍ ቅዱስን ተቀበል ብትላቸው ይቀበላሉ? አይቀበሉም። ስም ማን ነው? እኔ ሄኖክ። በቃ ሄኔ የምጠይቅን ጥያቄ መልስ ስጠኝ። አሁን ስጠይቅ ጥያቄ ነው የምጠይቀው። አንተ አሁን መልስ የለህም ለጥያቄ። አለኝ እንጂ እየነገርኩህ እኮ ነው። ያንተ አረዳድ ነው እንጂ እየነገርኩህ ነው። መልስ ካለክ በቃ ጥያቄ ሳይሆን መጠየቅ ያለብን መልስልኝ እኮ። መልስ ነው እየመለስኩ ያለሁት። በቃ አንዴ ስማኛ፣ ሳውራ እኮ እሺ እሰማለሁ፣ ችግር የለውም። እሺ ፊት ለፊት ያለው ስፔሊንግ ቢኖረውም እንደዛ ከሆንክ ያው ማቹርድ የሆኑ ሰዎች ነን ማለት ነውና ተደማምጠን እናውራ። ተአምሩን ታውቀዋለህ? የት ጋር እንደተጻፈ ታውቃለህ ወይ? ተአምሩን አላውቅም። የማታውቀውን ተአምር ነው እያብራራ ያለው። ምንድነው የሚሆነው መሰለህ? እስኪ አንብቡልኝ ለመረዳት ልሞክር፣ ምን ለማለት ተፈልጎ ነው የሚለውን ወይ አንብቡልኝ ብለህ ነው መረዳት መቻል ያለብህ። ካልሆነ ግምት ነው፣ ዝም ብሎ በግምት ነው እያወራ ያለው። ነው እኔ ለላይ የፈለኩትን ነገር ማለት ነው ከተረዳኸኝ፣ አንድ ሰው ሳያምን ሌላ ነገር ማለት ነው ሌላም ሌላ ነገር ሊኖር ይችላል። ይህን ሳያደርግ ታምረ ማርያምን የማርያምን ስም ብቻ ጠርቶ እድናሉ ብሎ ማሰብ ሲጀምርም ላመኑ ሰው ስለተጻፈ ማለት ነው። መጽሐፉ ላመነ ሰው የተጻፈ መቼስ አይደል? ይሄን እኔ ማንተም ያለው ነው እያልኩ ነው ያለው። ይሄ አንተ ጭንቅላት ውስጥ ያለ ነው። መጽሐፉ እንደዛ አይልም። መጽሐፉ የሚለውን ላንብብልህ። ለምሳሌ ታምረ ማርያም ሌላው ቤተ እምነት ብትሄድ ታገኘዋለህ። በቃ እንደዚህ እናድርግሽ። በቃ የማርያምን ስም በመጥራት መዳን እንደሚቻል ከመጽሐፍ ቅዱስ ማስረጃ አስተኝ ነግሬሃለሁኝ እኮ። ለምሳሌ ቃል በቃል የለም። ሐሳቡንም አሳይ። የእሷን ስም በመጥራት መዳን እንደሚቻል የሚያሳይ ሐሳቡን ካለ አሳይ። ሐሳቡም ካለ ቃል በቃልም ባይሆን የእሷን ስም በመጥራት ታምረ ማርያም ላይ ቃል በቃል የተጻፈው ግን ቃል በቃል ባይኖር እንኳን ሐሳቡ ካለ እሱን አሳይ። በቃ መጽሐፍ ቅዱስ ላይ ነው። ከመጽሐፍ ቅዱስ እሺ፣ ማቴዎስ ወንጌል ምዕራፍ 10ን እስኪ ክፈትልን። 10:40 አካባቢ ላይ ምን ይላል? ኮዛዳ ያለውን እስኪ ኃይለ ቃል አንብበ። ጻድቅም በጻድቅ ስም የሚቀበል ምናምን የሚለው ሐሳብ ማለት ነው። ስሟን መጥራት ማለት በነገራችን ላይ እኮ እኔ እንጃ እንዴት ነው አሁን እንዴት እንደተረዳው አላውቅም እንጂ ስም መጥራት ስም ነው። በቃ ሄኖክ አይደል? ስም ማለት ሄኖክን ብዬ መዳን ማለት ነው። ኢየሱስን ስም የሚጠራ ሁሉ ይድናል ሲል ምን ማለት ነው? ምን ማለት ነው? የኢየሱስን ስም የሚጠራ ሁሉ ይድናል ማለት ምን ማለት ነው? የክርስቶስን ስም የሚጠራ ሁሉ ይድናል ማለት ስለጠራ ብቻ አይደለም ማለት ያው አምነ መስክር ነው። በልብ አምነ በአፍ መስክር ነው እኮ። የኢየሱስን ስም የሚጠራ የምታምነው ኢየሱስን ነው አይደል? የምታምነው አዎ። ከዛ ስሙን ስትጠራ ደግሞ ኢየሱስ የሚለውን ስም ነው አይደል የምትጠራው? እኮ እየነገርኩህ እኮ ነው። በቃ ልክ እንደዚህ የማርያምን ስም የሚጠራም ይድናል ተብሎ በመጽሐፍታችሁ ላይ አለ ነው እያልኩ ያለሁት። እኔ ደግሞ እየነገርኩህ ያለሁት መጥራት ብቻ አይደለም። እንደዛ ሊል ፈልገው አይደለም። አሁን እንደዛ ፈልገው በቃ እንደዛ ማለት ፈልገው እንዳልሆነ አሳየኝ ከመጽሐፉ ላይ። እሺ የሆነ ሰጠሁህ እኮ ጻድቅን በጻድቅ ስም የሚቀበል ነው። ስሙ መጥራት ማለት ያንን ነው፣ መዘከር ነው። እሱ መሆኑን ስሟን መጥራት ማለት መዘከር ነው የሚለውን ከመጽሐፉ አሳየኝ ከታምረ ማርያም ላይ። ያንተን ሐሳብ መስርተ የራስን ሐሳብ መስርተ ለራስ ሐሳብ ስሟን መጥራት ቆይ ስሟን መጥራት መዘከር አይደለም የሚል ማስረጃ አለ አንተ? አንተ እኮ ነው ለተናገርከው ነገር ማስረጃ። ለአንተ ንግግር ማስረጃ ትጠይቀኛለህ? ይሄ እኮ ድፍረት ነው። ለንግግር ማስረጃ መስጠት ያለብህ አንተ ነህ ወዳጄ። ምን ሆነ? ገብቶኛል። ለምሳሌ አንተ መጽሐፍ ቅዱስ ስትረዳ መጽሐፍ ቅዱስ ሲጀምር ዝርዝር ሐሳብ ነው እንዴ? እንደዚህ እያለ ነው የሚያስቀምጥልህ? ማስረጃ የለኝም መልስ የለኝም ነው አይደለም? በቃ ማስረጃ ስትል ወዳጄ፣ ማስረጃ ከሌለ ማስረጃ ካለ ማስረጃ ከሌለ ደግሞ የለኝም በል። እየነገርኩህ እኮ ነው ያለሁት። መጽሐፍ ቅዱስን ኢንፎርሜሽን አይደለም ኤቪደንስ ነው እየጠየቅኩ ያለሁት። ልዩነቱን ታውቃለህ አይደል? ማስረጃ ማለት የሆነ ዶክመንት እንድጠቅስ ነው እየጠየቅኩ ያለሁት። የአንተን ሐሳብ ነው አንተ የምትናገረው። እኔን ሐሳብ አይደለም የምትናገርኩ ያለሁት። የአንተን ሐሳብ ካልሆነ መጽሐፍ ጠቁሜ። በቃ ይኸው እዚህ መጽሐፍ ላይ ብለህ ጠቁሜ እኮ እየነገርኩህ እኮ ነው። ስሟን መጥራት ማለት ስሟን መዘከር አይደለም የሚል አንተ እስኪ ማስረጃ ካለ ንገረኝ። መዘከር ነው ላልከው ማስረጃ አሳያ ወዳጅ። አይደለም ነው ማስረጃ ሳታሳይ ደህና ነህ አይደል ሄኖክ? ኧረ ደህና ነኝ። በቃ ደህና ከሆንክ ለጠየቁህ መልስ። ስሟን መጥራት ማለት መዘከር ነው ላልከው ማስረጃ አሳይ። ማቴዎስ 10ን እኮ ጠቀስኩልህ።
አይደለም። ስሟን መጥራት የተባለው እኮ ማቴዎስ ላይ አይደለም፣ ተአምረ ማርያም ላይ ነው። ተአምረ ማርያም ሲያብራራው ስሟን መጥራት ማለት መዘከር ነው ብሎ ያብራራበትን ክፍል አሳየ ነው እያልኩ ያለሁት እኮ። እየነገርኩ ነው እኮ እኔ እየነገርኩ አይደል እንዴ? ምን ነገርከኝ? ተአምረ ማርያም ስንት ላንብብልህ? አንተን ያሳብ። እሺ በቃ ካለ አንብብልኝና እሱን እየተረዳን እንሂድ። ችግር የለውም ማለት እኔም በዚህ ውስጥ መረዳት ስለመፈልግ ችግር የለውም። ንገረኛ፣ አንተ ክፍሉን ንገረኝ። እንደዛ የተረዳህበትን ክፍል ከተአምረ ማርያም ንገረኝ። ኖ አሁን ለምሳሌ ያነሳችሁትን ሐሳብ እኮ ነው የነገርኩ። የማርያምን ስም በመጥራት ይዳናሉ ወይ አይደለ? እኮ ከሱን ሐሳብ እሺ ለምሳሌ ይኸውልህ፣ ይሄንን ማለት ነው የማርያምን ስም በመጥራት ይዳናሉ ይላልከኝ ጥያቄ። ለምሳሌ የትኛውን ድነት ብዬ መጀመሪያ የጠየኳችሁ ለዛ ነው። ምክንያቱም መጽሐፍ ቅዱስ ለምሳሌ ይኸውልህ፣ እሺ እንደዛ ከሆነ ለምሳሌ ከስጋዊ ድነት ስጋዊ ድነት አለ አይደለ? ስጋዊ ፈውስ ማለት ነው። እሱንም ድነት ብሎ ስለሚጠራው መጽሐፍ ቅዱስ የትኛውንም አልኩ እኮ ወዳጅ፣ የትኛውም አይነት ድነት ለምሳሌ ያህል መዝሙር 33 ቅንፍ 34 ላይ አንድ የእግዚአብሔር ቃል አለ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እሺ የትኛውን የእግዚአብሔር መልአክ ስም እየጠራ ነው ምንድን ነው? እሺ ሁለተኛም ደግሞ በኦሪት ዘፍጥረት ምዕራፍ 18 ላይ ከልጅነቴ ጀምሮ የጠበቀኝ እግዚአብሔር ወይ አንዴ ላብራራለህ ብዬ ነው። በቃ የጠቀስከው ጥቅስ ላይ ቁመት አወራና ከዛ ኔክስት ደግሞ ሌላ ጥቅስ ስትሄድ ደግሞ እሱን እናወራለን። መዝሙር 33 ስለጠቀስክ ማለት ነው። ስለዚህ የእግዚአብሔር መልአክ የየትኛውን የመልአክ ስም ጠርታችሁ በሱ ስም ትድናላችሁ ይላል እዛ ክፍል ላይ። ይኸው ያስረዳው እኮ ነው ያለሁት እኮ የየትኛውን የመልአክ ስም ትጠራላችሁ ወይም ደግሞ በዛ በመልአክ ሰው በመልአኩ ስም ትድናላችሁ ይላል እዛ ክፍል ላይ። አንተ አሁን ቃል በቃል ነው እየፈለክ ያለው? ሐሳቡንም ጭምር ነው እየጠየቅኩ ያሉት። አንደኛ መጽሐፍ ቅዱስ ስትጠቅሱ ነው ኦርቶዶክስ ለዚህ ንግግር ይቅርታ ክፍሉን እንኳን ስለምን እያወራ እንደሆነ ሳትረዱ ነው። አሁን መዝሙር 34 ላይ ያለው መልአክ የተባለው እንኳን ምን አይነት መልአክ ነው የሚለውን እንኳን ሳትረዱ፣ አውዱ ምንድን ነው የሚያወራው የሚለውን ሳትረዱ፣ በቃ የሆነ ነገር ብቻ ስለተጻፈ ለሚመስላችሁ ትምህርት ትጠቅሳላችሁ። ትልቁን ችግር ላሳይክ ሄኖክ፣ ከቅንነት ከሰማኸኝ ማለት ነው። ወደ መጽሐፍ ቅዱስ የኛን ሐሳብ ይዘን የምንሄድ ከሆነ አደገኛ ነው የሚሆነው። ለምሳሌ በመልአክ ይዳናል የሚል ሐሳብ ትይዝና በመልአክ ይዳናል የሚል ጥቅስ ፍለጋ የምትሄድ ከሆነ የምትፈልገውን ጥቅስ ስታገኝ ለጥያቄ መልስ ያገኘ ይመስልሃል። መጽሐፍ ቅዱስን ስታነብ ግን እንደዛ መሆን የለበትም። አይደለም ቆይ እዚህ ጋር አንድ ሐሳብ ልናገርና ትጨርስ ነው የምታወራው። ሰው አቋርጠህ አይደለም ሐሳብ የምትሰራው። መጽሐፍ ቅዱስ ሲነበብ ሲጠና ግን እንደዛ አይደለም። የእኛን ነገር ትተን የእግዚአብሔር ሐሳብ ምንድን ነው፣ በዛ ክፍል ላይ እግዚአብሔር ማስተላለፍ የፈለገው ነገር ምንድን ነው የሚለውን መረዳት ስትጀምር ያኔ መጽሐፍ ቅዱስ እና የእግዚአብሔርን ሐሳብ መረዳት ትጀምራለህ። ትልቁ ችግር እሱ ነው። ሰው አሁንም በመልአክ ስም መዳን እንደሚቻል የሚያሳይ ጥቅስ ካለ እሱን አሳየን። ካልሆነ ግን እንዴ ይሄ እኮ ቃል በቃል ኖ እሺ፣ አይ ቃል በቃል እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እያለ መልአኩ እኮ ያድናቸውማል ብሎ እየተናገረ መላእክት እንደሚያድነው መጽሐፍ ቅዱስ ትንትኛለህ እንዴ? ምንጩ እግዚአብሔር ነው። ግን ስለ ስም ነው እያወራን ያለነው። ስም በመጥራት መዳን እንደሚቻል የሚያሳይ የመጽሐፍ ቅዱስ ጥቅስ ነው እኮ እየነገርኩህ እኮ ነው። እግዚአብሔር መፍራት ማለት ሌላ ነው። እኔ የምጠይቅህ ሌላ ነው፣ አንተ የምትመልሰው ሌላ ነው። የጠየቅኩህ ስለ ስም ነው። ሄኖክ ስለሚለው ስም ነው እየጠየቅኩ ያለሁት። የትኛው መልአክ ስሙን ጠርተህ ትድናለህ ይላል እዛ ክፍል ላይ። እሱን ነው እንድታሳይ እየጠየቅኩ ያለሁት። ኦኬ፣ ቃል በቃል ማለት ነው። ሐሳቡም ካለ አሳየኝ አልኩ። ለምሳሌ ስለ ክርስቶስ ኢየሱስ ሲናገር የኢየሱስን ስም የሚጠራ ሁሉ ይድናል ተብሎ ቃል በቃል ተጽፏል አይደል? ስሙ ስለሚያድን ነው እንደዛ ተብሎ የተጻፈው። በቃ ከስም ጋር የተገናኘ ኢየሱስ ሲናገር በስሜ አጋንንትን ታስወጣላችሁ ብሎ ተናገረ። ስም ማለት ይሄ ነው። በቃ ከስሞች ሁሉ በላይ ስሞች ሁሉ ተሰብስበው የማይደርሱበት ስም ኢየሱስ የሚለው ስም ነው። የማርያም ስም፣ የጳውሎስ ስም፣ የጴጥሮስ ስም፣ የአብርሃም ስም ተጨፍልቆ ኢየሱስ የሚለውን ስም መውጣት አይችልም። ከስም ሁሉ በላይ የሆነ ስም ከሰማይ የመጣ ስም ነው። ስለ ስም ነው እያወራን ያለ ነው ማለት ነው። እና በማርያምም ስም በመላእክትም ስም መዳን እንደሚቻል የሚያሳይ የእግዚአብሔር ቃል ካለ እሱን አሳየ እኮ። ይኸውልህ እየነገርኩህ እኮ ነው። ቅድም ለምሳሌ ሮሜ መልእክት ምዕራፍ 10 ላይ የሰጠውም አንድ ነው።
የልቤ በጎ ፍቃድ ሮሜ ምን 10 ላይ እኮ ሮሜ 10 ላይ ሰጠው ቅዱስ ጳውሎስ ምንድን ነው ያለው? ምን አለ? የልቤ በጎ ፍቃድ ምንድን ነው አለ? እስራኤል ይድኑ ዘንድ ነው አላለ? ስለ እስራኤል መዳን ይችላል። ለምሳሌ አንተ ለምሳሌ እስራኤል ዘነፍስና እስራኤል ማለት የእግዚአብሔር ሕዝብ ነው ወዳጄ። አሁን ይኸውልህ ስማኝ፣ ጳውሎስ እስራኤላውያን እንዲድኑ ፍላጎቱ የልቡ መሻትና ይጸልይ ነበር አይደል? እንዲድኑለት በቃ ልመናው አይታል አይደል? ልመናው ያ ነው ማለት ነው። አዎ የኔ ጥያቄ ግን እሱ ሳይሆን የእስራኤል ሕዝብ በጳውሎስ ስም ይድናሉ ወይ የሚል ነው ጥያቄ። የምትጠቅሰውና ጥያቄው በጣም ሩቅ እንደሆነ እንዳሳይክ ነው። አሁን የጠየቁክ ማርያም ኢትዮጵያውያን እንዲድኑ የልብ ምኞቷ ነው ፍላጎቷ ነው ወይ የሚል አይደለም የጠየቁ፣ ወይ ደግሞ ማርያም እስራኤላውያን እንዲድኑ መሻቷ ነው ወይ ትፈልጋለች የሚል ጥያቄ አልጠየኩም። በማርያም ስም መዳን አለ ወይ ነው ጥያቄው። መልስና ጥያቄው በጣም ሩቅ ነው። ያልጠየቅኩህ ነው እየመለስክ ያለው። ይኸውልህ ገብቶኛል እኮ ሐሳብ። አሁን በማርያም ስም ይዳናል ስንል ቀጥታ ማርያም ብለን አይደለም እኮ ተማጽነናት ነው። በስሟ ይዳናል ስንል እኔ እንደተረዳው ከሆነ ታምረ ማርያም ሊናገር የፈለገው ነገር በስሟ ተማጽነን ምኑን ነው የተረዳው? ታምረ ማርያም ሳታነበው የት ክፍል ላይ ነው ያለው ታምረ ማርያም? ይሄስ ነው አሁን ይኸውልህ በማርያም ስም ይዳናል ወይ ለሚለው ጥያቄ የት ጋር ነው ሐሳቡ ያለው? ሳታነበው እንደተረዳው ብለህ እንዴት ትናገራለህ? እኔ እኮ ለቃሉ ነው እየነገርኩህ ያለው ወንድም። ከተረዳህ ማታውቀውን ሐሳብ እንዴት ትነግረኛለህ ወዳጄ? ምን ማለት ነው? ክፍሉን ሳታውቀው ሳታነበው ታምረ ማርያም እንደተረዳሁት ብለህ እንዴት ትነግረኛለህ? አላነበብኩትም እያልከኝ ታዲያ የትኛውን ነው የምትነግረኝ? ነው ቅድም ስታወሩ እየሰማሁ እኮ ነው። ዳኒ ሲያነበው እየሰማሁ ነበር። እሺ ዳኒ ካነበበው ለምሳሌ ኢየሱስ ተክዶ በማርያም እንደሚዳን ያሳያል ታምረ ማርያም። አዎ ሰምቼዋለሁ እሱንም። አንድ ሰው ኢየሱስን ክዶ በማርያም ልመናና ጸሎት ይድናል? እንዲህ ማለት አልችልም። በእርግጥ ያው ምንም ጥያቄ የለውም። የክርስቶስ ስም ክዶ እድናለሁ ብሎ ማሰብ ጥያቄ የለውም። እኔም ቅድም ልል የፈለግኩት ነገር ያ ነው እኮ። ይድናል አይድንም? የማርያም የክርስቶስን ስም ክዶ ይዳናል የሚል እኔ እንጃ ይኖራል ብዬ አላስብም። አይኖርም። ኦርቶዶክስ ግን ያው እንደዛ ብላ ታስተምራለች። ግን ማለት ሙሉን ሐሳብ ማለት መጽሐፉን ስናነበው ብቻ ነው ሙሉን ሐሳብ መረዳት የምንችለው። ላንብብልህ? አዎ በጣም ደስ ይለኛል። ሙሉን ሐሳብ በደንብ ብናየው ደስ ይለኛል። ይሄው ላንብብልህ። ይሄው በደንብ ስም። እሺ ስለ አንድ ነጋዴ ነው ታሪኩ የሚያወራው ያ ክፍል ማለት ነው። እሺ እንደዚህ ይላል፣ ተመልከት በደንብ ስማኝ። ያም ነጋዴ ያገኘኝን እነግር ዘንድ አንተ ማን ነህ አለው። በመንገድ አገሩን ለቆ ሲሄድ ሰይጣንን በመንገድ አግኝቶት ነው። እኔ ሰይጣን ነኝ አለው፣ ነጋዴውን ማለት ነው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ትችላለህን አለው። ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመን ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህ። ክንድህን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ቀጥሎ ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ሰጠው። ነጋዴውም ከደስታው ብዛት የተነሳ 2 ዕንቁዎች ማለት ነው ምን ባደርግልህ ትወዳለህ አለው፣ ለሰይጣኑ ማለት ነው። ሰይጣንም ክርስቶስን ካደው። ክርስትናህና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤቴ ማርያምን ካድ አለው። ተመልከት ምን እንደሚያስክደው። ክርስቶስን ካድ አለው፣ ክርስትናህን ጥምቀትህን ካድ። እሺ
የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለው። ማንን አልክድም? ማርያምን አልክዳትም። ሌሎቹን ሁሉንም እክዳቸዋለሁ አለው። ሰይጣንም ማርያምን ካልካድካት የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ላይ ያለውን ዕንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጦ ነፃ ሆነበት፣ ባዶ ሆነ ማለት ነው። ባዶን ቀረ። ስለዚህ ፍጹም ሐዘን አዘነ። ሰዎቼን፣ ክብረቴን፣ ገንዘቤን ሁሉ ያጠፋሁት አልበቃኝ ብሎ ሃይማኖቴን ለውጬ ፈጣሪዬን ጌታዬን ክጄዋለሁና ወዮታ አለብኝ እያለ እያለቀሰ እያዘነ መንገዱን ሄደ። ሲሄድም በመንገድ የፈረስ ቤተ ክርስቲያን አገኘና በዚያች ያርፍ ዘንድ ወደ እሷ ገባ። በውስጧም የክብርት ድንግል እመቤታችን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልቦናው ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ። ቻርጅ እየዘጋብኝ ስለሆነ ነው። ሀሳቡን ተረድቼዋለሁኝ። አንድ መልስ ብቻ ልናገር። አይ ሀሳቡን ቅድም ስለሰማሁት በል ይቅርታ 2% ብቻ ነው የቀረኝ በል። አይ በቃ ቻርጅ አድርገህ ነው የምትመጣው። እሺ አንዳ ስለዚህ አይደለም ይዳናል በሚለው ሀሳብ አንድ ነገር ብቻ ልናገር። ቻርጅ አድርገህና ወዳጄ ምን ነው ሀሳብ አቋርጠህ አንብቤ ሳልጨርስ አንብብልኝ። ልክ አሁን ሀሳቡን አይደለም ነው ሀሳቡን ስለተረዳሁት ነው። አይ በቃ ካልጨረስኩት ምንም ሀሳብ እንድሰጥ አልፈቅድልህም። ቻርጅ አድርገህ መጨረሻ ላይ ይኸውልህ አይደለም ከዛ በኋላ ማርልኝ ብላ እመቤታችን ትለምነዋለች የሚል ቀደም ሰምቻለሁ አይደል? መታቀው ከሆነ አንብብ ማለት አልነበረብህም። ካልሆነ ደግሞ መጨረሻውን ብቻ ስለሰማው ነው። በእውነት መጨረሻውን ብቻ ስለሰማው ነው። ቀደም ነው እሺ ቤት አድርጌሃለሁ፣ አትረብሽ። አንብቤ ልጨርስ። ኔትወርክ እንትን ቻርጁ የሚያቆይ ከሆነ ሀሳብ ታነሳለህ። ሌሎችም ጭምር ስለሆነ ማነበው ማለት ነው። ከማህፀንሽ ከወጣ ከልጅሽ ታማልጂኝ ዘንድ እለምንሻለሁ፣ በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶን አለቀሰ። ቀጥሎ ከለቅሶ ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጠችለት። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጅ ሆይ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ጌታም ከመላእክት ጋር ክዶኛልና ይቅር አልለውም አላት። ኢየሱስ ይቅር አልለውም አላት፣ ተክዷል። ከዛስ የልጇን ቃል በሰማች ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው ጡቶቼ እማጽንሃለሁ እያለች መሪር ለቅሶን በፊቱ አለቀሰች። ጌታችንም ኢየሱስ ክርስቶስ የዚህን የከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውና ጥምቀቱን ንቆ ክዷልና። ይህም በሰማች ጊዜ ልብሷን ቀዳ፣ አልመሮም የሚለውን ማለት ነው፣ ቀዳ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ፊቶቼንም እሰነጣጥቃቸዋለሁ አለች። ጡቶቼን ቆርጬ እጥላቸዋለሁ እያስፈራራችሁ ነው። አየህ ካልማርካቸው በቃ ጡቶቼን ልዘለዝላቸው ነው አለች። ከዛ ፊቶቼንም እሰነጣጥቃቸዋለሁ አለች። እኔ እዚህ ጋር ፊቶቼንም የሚለው ያስቀኛል። ስንት ፊት ነው ያላት? ጡቶቼንስ ያው ጡት ያው ሁለት ነው። ፊቶቼንም የሚለው ግን ያስቃል። ሰነጣጥቃቸዋለሁ አለች። ስንት ፊት ነው ያላት? ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተጠግቶ ታቅፎ ሳማት። የክብርት እመቤት ምሕረት እንባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁ አትዘኚ አላት ይላል። ጌታችን ኢየሱስ ክርስቶስ ተክዶ በማርያም ልመና ይኸው አስፈራርተው ማለት ነው ጡቶቼንም ፊቶቼንም ሰነጣጥቃለሁ ቆርጣለሁ ብላ ይህን ሰውዬ እንዳስማረችው ይናገራል። ሄኖክ ይኸው ባትሪ ካልዘጋ መንታ ጉንጮቿን ነው በግራና በቀኝሽ ኪያ ደስ ይላል። ያንቺ መገለጥ ደግሞ ከባድ ነው። እሺ ሄኖክ አለክ?
ሚዩት ነሽ እያወራ ከሆንክ ልናገር ዳለውኝ አለው። እሺ ፔጅ ስንት? ተአምር 110 ተአምር 110 እሺ ሰምተሃል አይደል? ሰው ኢየሱስ ተክዶ በማርያም ልመና የዘላለም ሕይወት እንደሚገኝ ይናገራል። ያሰብ ኦኬ እዚህ ጋር አንድ ሀሳብ መናገር የምፈልገው ነገር ያው ቅድም ነገር ያለውኝ ይቅርታ ግን ከቅድሙ ስለተከራከርኩ በል እንደዚህ አይነት ታሪክ መጽሐፍ ቅዱስ ላይ እናገኛለን። በነገራችን ላይ ጥቅሱን ንገረኝ። ስለ ሙሴ ነው። ለምሳሌ እግዚአብሔር ይሄ ልበ ደንዳና ህዝብ እስራኤልን ሊያጠፋ ባለ ሰዓት በብሉይ ኪዳን ማለት ነው እንግዲህ እግዚአብሔርን ክዶ ያው ለአምልኮ ተጣውት በተንበረከኩ ሰዓት እስራኤላውያን እግዚአብሔር ላጠፋቸው ነበረ። ነገር ግን እግዚአብሔር ማልዶ ነበር አይደል? ዲዛን ሰዓት ላይ ሙሴ እሺ ስለማን የማለደው? ስለ ህዝብ እስራኤል ማለት ነው። እነሱን ከምታጠፋ እኔን ከህይወት መጽሐፍ ደምስሰኝ ብሏል። እንግዲህ ተመሳሳይ ነው ማለት ሐሳቡ ኮንሰፕቱን ከተረዳው እስራኤላውያን በዛን ሰዓት ላይ ወዳጄ ጴንጤ ቤት ነው የመጣ መጽሐፍ ቅዱስን በቅጡ ያነበቡ ጴንጤዎች ቤት ነው። ኖ የለም ይሄ ስማኛ እሺ እሰማለሁ። ችግር የለም። እስከ ታሪክ ላይ እኮ ነው የምናወራው። እሺ ለጣዖት የሰገዱት ሰዎች ምን ሆኑ እኮ? ሙሉን ላጥፋ አለ እኮ እግዚአብሔር፣ ሙሉን ላጥፋቸው። በሌላ የጠየቅኩህን ለምን አትመልስም? ለጣዖት የሰገዱት ሰዎች ምን ሆኑ? ሞተዋል። የሞቱ አሉ። እንዴት ነው የሞቱት? የተገደሉ አሉ። እንዴት ነው የሞቱት እኮ? ቃል በቃል አስረዳኛ ወይ ደግሞ እኮ አንተ ቃል እያንዳንዱ ነገር ቃል በቃል ላይ የተጻፈ ሐሳብ ነው። ወዳጄ መጽሐፍ ቅዱስ ላይ የተጻፈ ነው እየጠየቅኩ ያለሁት። እንዴት ነው የሞቱት? በተለያየ ሞት ነው የሞቱት። ግማሹ በበሽታ ይሞታል፣ በረሃብ ይሞታል። ጥቅሱን አሳየኝ፣ ጥቅሱን ንገረኝ። በረሃብ ነው የሞቱት ወንድማችን፣ ጥቅሱን አሳየኝ። አይ ስለማታውቀው ነገር ነው የምታወራው ወዳጅ። የማይገናኝ ነገር ለማገናኘት እየሞከርክ ነው። ኖ እኔ ለሐሳቡን እኮ መጀመሪያም እየነገርኩ ነው ማለት ጥቅሱን ንገረኝ። እሺ መጽሐፍ ቅዱስ ላይ እስካወጣ ትጠብቀኛለህ? እጠብቅሃለሁ። ጌታን እጠብቅሃለሁ። አሁን ይሄን የተረገመ መጽሐፍ ከሙሴ ታሪክ ጋር ወስዶ ሊያገናኘው ሞከረ ወንድማችን። በእውነት በጣም ነው የሚያሳዝን። ሙሴ ለጣዖት ስለሰገዱት ነው እንዴ ለምነው? ለጣዖት የሰገዱትማ እኮ እዛው እኮ ነው እርስ በርስ ተጨፋጭፎ ያለቁት እኮ። 3000 ሰው እኮ ነው የሞተው። 3000 ሰው ነው በዛ ነው ጊዜ የሞተው ማለት ነው። በሰይፍ ማለት ነው። ለዛውም በሰይፍ እርስ በርስ ጥቅስ ሊፈልግ ነው የሄደው። ቆይ ችግር የለም። እርስ በርስ በሰይፍ ማለት ነው። እና ለጣዖት የሰገዱት እኮ አሁን ዋናው ሐሳብ ምንድነው? እግዚአብሔር ተክዶ ኢየሱስ ተክዶ በቃ ይዳላል የሚለውን ሐሳብ ሊሞግት ነው የሙሴን የጠቀሰው። ተረታም ትውልድ ላይ እርሜ ጥቅስ ሊፈልግ ሄዶ ነው። ጌታ ይርዳቸው እንግዲህ፣ ጌታ ይርዳቸው ኦርቶዶክሳውያን። እየሰማኝ ነው ያለው ኦሪት ዘጸአት ምዕራፍ 32 እሺ ከቁጥር 11 ጀምር አንብብልኝ። አሁን ምንድነው የጠየኩክ? ሙሴ ለምን የሚለው ሳይሆን ይኸውልህ በደንብ ስማ፣ እንዳታደክመኝ ማለት ነው። እሺ እኔ የጠየኩክ ሙሴ ለምን የሚለውን ሳይሆን የጠየኩክ ለጣዖት የሰገዱት እንዴት ሞቱ የሚለውን ልታሳየኝ ይርካው ኖ እሱ ነው አሁን የጠቀስክልኝ። እኔ የጠየኩክ በበሽታ ሞቱ፣ በረሃብ ሞቱ። እሱ ከሌላ ጥቅስ ጋር ተጋይቶብኝ ነው። እሺ በምንድን ነው የሞቱት? እሺ እንደገና አልጠይቅም። በምንድን ነው የሞቱት እኮ ጥቅሱን አጣው እኮ ኦሪት ዘጸአት ምዕራፍ 32 በምንድን ነው የሞቱት? መጽሐፍ ቅዱስ ላይ ስኩል እኮ በምን እንደሞቱ ንገረኝና ከዛ ጥቅሱን አነብልሃለሁ። ሙሉ ሐሳቡን እዛ ላይ እንረዳዋለን አይደል? እንዲያታነብልህ
ለምንድን ነው ያን ሁላ ቁጥር ማነበው? በምን እንደሞቱ ነገር አይመጀም። እኔ አሁን አንተ ይኸውልህ እያንዳንዱን ነገር ይኸውልህ አሁን ታሪኩን ቆየሁ ካነበብኩት ወይ መጣው ከሆነ ንገረን። እኔ ግን አሁን ሐሳቡን ነው እየነገርኩ ያለሁት። እነዚህ ሰዎች እግዚአብሔርን ክደዋል ዳኑ። እሺ እነዛ ለጣዖት የሰገዱት ድነዋል በሙሴ ልመና። ይኸውልህ የዳኑም የሞቱም አሉ፣ በሙሴ ልመና ደግሞ የዳኑም አሉ። በሌላ ህዝብ ላይ አምላክ አድርጌ ሾማለሁ አሉ አይደል? አሳየኝ። ለጣዖት የሰገዱት መዳናቸውን የሚያሳየውን ክፍል አሳየኝ። መዳናቸውን እነዛ ለጣዖት የሰገዱት መዳናቸውን የሚያሳየውን ክፍል አሳየኝ። አለ ከፈትልን ኦሪት ዘጸአት ምዕራፍ 32 እኮ የዳኑትን አሳየኝ ወዳጅ። እኮ አንብብልኝ እኮ እየነገርኩ እኮ ነው። አንብብልኝ መጽሐፍ ቅዱስ ካለ መጽሐፍ ቅዱስ ስላለ 32 ኦሪት እሺ ዘጸአት 32 11 ጀምረ አንብብልኝ። ኦኬ መዳናቸውን ነው የምታሳየኝ አይደል? እዛ ክፍል ላይ አዎ። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም፣ አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣው በሕዝብህ ላይ ለስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገሏቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? አትደበቃ፣ ስማኝ፣ አንብብልኝ ካልከኝ ልማር ነው የመጣሁት ብያለሁ። በነገራችን ላይ ፍጹም አይደለም። አንብብልኝ ካልከኝ አትሳትደበቅ። አረ በደንብ እየተማርኩ ነው ያለሁት። መከራከሬን አትይ። ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልክላቸውን ባሪያዎችን አብርሃምና ይስሐቅ እስራኤልንም አስብ። ያዕቆብም ማለት ነው እስራኤል ሲል ማለት ነው። እግዚአብሔርን በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ ይላል። ስለዚህ እግዚአብሔር በሕዝቡ ላይ ሊያደርግ የነበረውን ቁጣ ራራ ነው አይደል የሚለው? እኔ ለሕዝቡ ራራ የሚል አይደለም የጠየቁ። ካየህ ጥያቄና መልስ ከአንድ አይደለም። አረ ብሩክ አይደለም። አረ በስመ አብ በእናትህ እንደተማረ ሰው እንትን እንበል እንዴ። ካንተም ብሶ እንደዛ ትላለህ ወዳጄ። ምንድን ነው አይደለም እኔ ያልኩት ይኸውልህ፣ እቺ ነፍስ ትክክል ነው በድላለች አይደል? በማርያም ስም የጠየከኝ ነው አይደል? የጠየከኝ እቺ ነፍስ እግዚአብሔርንም ሌሎቹ ቅዱሳንም ክዳለች። አልጠየቅኩም እኮ እዚህ ክፍል ላይ ጠየቁክ። ለጥጃው ምስል የሰገዱ ሰዎች በሙሴ ልመና እንደተማሩ የሚያሳየውን ክፍል አሳየኝ ነው እየጠየቁክ። እዚህ ክፍል ላይ ለጥጃው ለምስሉ ለተቀረጸው ምስል የሰገዱ ሰዎች በሙሴ ልመና እንደዳኑ የሚያሳየውን ክፍል አሳየኝ ነው የጠየቁክ ጥያቄ። ብሩክ እንዴት ነው የምንግባባው? ወደኔ አሁን ጽንሰ ይሄን የመጽሐፍ ቅዱስ ክፍል ስትመልስ ጥያቄ መልስ ስትመልስ ነው የምንግባባው። ኦኬ እኮ እየነገርኩ ነው። እኔ የመጽሐፍ ቅዱስ ጥቅስ ታሪኩን አሁን ታሪኩን እንትን ስለማልለው ነው። ይሄን የመጽሐፍ ቅዱስ ጥቅስ ያመጣውበት ትልቁ ዓላማ በቃ ሚዩት አድርገና ስለማታውቀው ነገር ለምን ጠይቃለህ ታዲያ? ነው አይደለም። እየነገርኩ እኮ ነው ያለሁት። ይሄን የመጽሐፍ ቅዱስ ጥቅስ ያመጣውበት ምክንያት ይኸውልህ፣ አንዴ አስጨርሰኝ። እሺ አስጨርሰኝና ሚውት ላድርግ ከትልቅ ይቅርታ ጋር ማለት ነው። ይሄን የመጽሐፍ ቅዱስ ጥቅስ ያመጣውበት ምክንያት ሕዝበ እስራኤል እግዚአብሔርን በድሏል። በበደለ ሰዓት ደግሞ ያው በድሏል ማለት እግዚአብሔርን ክዷል፣ ትቷል። እሱ ያዘዛቸውን ነገር አላደርግ ብለው ልባቸው ሸፍቷል አይደል? ከዛ በኋላ ግን እግዚአብሔር ሊያጠፋቸው አለ። ከዛ በኋላ ግን ቅድም እንዳነበብክ ሙሴ በመሃል ገባ፣ እግዚአብሔርን ተማጸነ። እንደውም ሙሴ ተወኝ፣ በሌላ ህዝብ ላይ አምላክ አድርጌ ሾማለሁ አለው። አይ እነሱን ከምታጠፋው ነው አይደል ያለው? እዛው ላይ ያለው እኔን ከህይወት መጽሐፍ ደምስሰኝ አለ። ምህረትን አገኙ ማለት ነው። በማን ምልጃ? ሰማሁህ። እሺ አሁን ይኸውልህ፣ እሺ ስለዚህ አስረዳኝ። ከዛ በኋላ አንተ ጋር ጥያቄ ልጠይቅህ። ለምን ነው ማስረዳ ልጠይቅህ? እሺ ሁሉም እስራኤላዊ ለቆመው ለጥጃው ምስል ሰግዷል ወይስ አልሰገደም? ሰግዷል። ሁሉም እስራኤላዊ ለጥጃው ምስል ሰግዷል ወይስ አልሰገደም?
እና አሮን አሉ ያልሰገዱ፣ ያው የሰገዳለ ያልሰገደም አለ። መልካም። እግዚአብሔር ሊያጠፋ የነበረው ሁሉንም ነው ወይስ የሰገዱትን ብቻ ነው? በዚህ መጽሐፍ ቅዱስ ጥቅስ ላይ እኔ እንደተረዳሁት ከሆነ ሁሉንም ሊያጠፋ ነበር። እሺ የሰገዱት ጠፉ ወይስ የሰገዱት ለጥጃው ምስል የሰገዱት ጠፍተዋል ወይስ አልጠፉም? በሙሴ ልመና ተርፈዋል ወይስ